አሁን የሆነ እንደው ሁሌ ከዚህ በፊትም እንደምንለው እኛ ክርስቲያኖች ወይ ደግሞ ኦርቶዶክሳውያን ቃላት አምላኪ አይደለንም አይደል? ወይ አርናት ወርድ ወርሺፐርስ ቃላትን የምናመልክ አይደለንም። አሁን በጣም አስቸጋሪ እየሆነ የመጣው ምንድነው? ሰዎች ቃላት በቃ የሆነ ቃላት ስንጠቃ ላይ ምናምን እዛ ነገር ላይ ትኩረት እያደረጉ ነው እንጂ ለምሳሌ ቤተክርስቲያናችን መቼም ቢሆን አት ኤኒ ታይም ጌታችን ኢየሱስ ክርስቶስ ከሶስቱ አካላት አንዱ አካል ወልድ ማለቱ በስጋ ተገልጦ ሰዎችን ሊያድን በተገለጠበት ሰዓት ላይ እንደው የሆነ ገዛ የሰዎች እርዳታ ዓለምን ለማዳን ወይ ደግሞ የቤዛነቱን ስራ ለመስራት የሰዎች እርዳታ ኦር የሰዎች እገዛ ያስፈልጋል የሚል ነገር የለም። ባይዘው እንደዛ የሚል ትምህርትም አስተምሩም እምነትም የለንም ሲጀመር። ነገር ግን ምንድነው ይህንን የማዳኑን ስራ በሚፈጽምበት ሰዓት ግን ሰዎችን ተጠቅሟል። በቃ ኦኬ ሰዎችን ተጠቅሟል። ለምሳሌ ቀለል ጋይስ እንዲያርጋችሁ ተረዱት። ለምሳሌ እግዚአብሔር አምላክ ለምሳሌ ድምጽ ይሰማል አይደል? ዮባ ትሰማለህ። ለምሳሌ እግዚአብሔር አምላክ መልእክትን ወደ ለምሳሌ በብሉይ ኪዳን ልትመለከቱ ትችላላችሁ፣ በአዲስ ኪዳንም ስትመለከቱ እግዚአብሔር አምላክ መልእክትን ለምሳሌ ወደ ሰዎች ሲልክ በመላእክት በኩል መልእክታትን ይልካል አይደል? መላእክቱን ይልክና እነዛ መላእክት ለሰዎች መልእክት ይዞ ያደርሳሉ። እግዚአብሔር ራሱ ማድረስ ሳይችል ቀርቶ ነው አይደለም። እግዚአብሔር ሁሉን ቻይ ነው። ኦኬ መላእክት ሳያስፈልጉት ራሱ ለሰዎች መልእክትን ማድረስ መናገር የሚፈልገውን ነገር መናገር ይችላል። ነቢያቱን ሳይጠቀም እግዚአብሔር ለሰዎች መናገር ይችላል። ማንም አይከለክሉም፣ ይችላል። ነገር ግን ደግሞ እግዚአብሔር አምላክ ሱታፋዊ አምላክ ነው። ወይ ደግሞ ፍጥረቱን ቸርነቱን ከሚገልጽበት መንገድ አንዱ ምንድነው ከተባለ በስራ ውስጥ ፍጥረታቱን ይጠቀማል። ከዛ አንጻር ነው የምንረዳው። ክርስቶስ ኢየሱስ ያድናል። ጥያቄው ራሱ ባይሰራ ኢየሱስ ክርስቶስ ብቻውን ያድናል ያለ ቅዱሳን አማላጅነት እንዴ? ምን ማለት የማይገናኙ ነገር አናገናኝ ሲጀመር እንዴ? የቅዱሳንን ምልጃ እኮ ወደ ክርስቶስ ኢየሱስ ነው የሚያቀርበን፣ ወደ እርሱ ነው የሚያደርሰን ብለን እየተናገርን በተደጋጋሚ ጊዜ ቤተክርስቲያን እንደዛ ብላ እየተናገረች እንደው ሌላ የማይገናኝ ነገር ባናወራ መልካም ነውና ምንም አጋዥም አያስፈልገውም። ጌታ ለማዳን አጋዥም አያስፈልገውም እና እንደው ነገሩን እንትን ባንል መልካም ነውና ዮባ ቅድም እንዳልከው አሁን ቃዶች ሲገባ ጥሩ ነበር። እንደው መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ላይ የያዕቆብ መልእክት ላይ ይላል አይደለ? ሽማግሌዎች ላይ ካህናት ይጸልዩለት ኃጢአትም ሰርቶ ከሆነ አይደል ጌታ ኃጢአቱን ይቅር ይለታል። በእነዛ ካህናት ጸሎት፣ በሽማግሌዎች ጸሎት። ኦኬ ብዙ የምንጠይቃቸው ጥያቄዎች አሉ የቃላት ጨዋታ ከሆነ የተፈለገው። ነገር ግን ክርስቶስ ኢየሱስ እንደው ብቻውን ያድናል ሲባል ይህ ንጽጽርም ይመስላል። ጌታችንን ፍጹም አምላክ ፍጹም ሰው የሆነው ክርስቶስ ኢየሱስን የሆነ ከሌሎች ፍጡራን ጋር የማወዳደር አይነት ነገር፣ እንደዚህ አይነት እምነት ቤተክርስቲያን የላትም። በፍጹም አይወዳደሩም። ራሱ ኦኬ አይወዳደሩም። ለውድድርም የሚቀርብ ነገር አይደለም፣ ለንጽጽርም የሚቀርብ ነገር አይደለም። እና የማይወዳደሩ ነገሮች ባናወዳደር መልካም ነው። ኦኬ የክርስቶስ ኢየሱስን የማዳን ስራ እንደተባለው ሁሌ ከቅዱሳን ምልጃ ጋር ባንደባለቀው መልካም ነው። የቤዛነቱን ስራ ከቅዱሳን አማላጅነት ጋር ባንቀላቅለው መልካም ነው። ኦኬ ባንቀላቅለው መልካም ነው። ከዚህ አንጻር ነው። ወንድሞች ሐሳብ መጨመር የምትፈልጉ ወንድሞች ሐሳብ ምናምን ጨምሩ። ቀጥሉ ጋይስ። ይቅርታና ጋዲ ከምን አንጻር መሰለ እንትን ልል የፈለኩት ይቅርታ ዮሐዴ ትቀጥላለህ። አንድ ነገር ብቻ ለማንሳት ለምሳሌ ይህን ጥያቄ ሲጠይቅ ቅዱሳን ሲያማልዱ ኢየሱስን ማለት የኢየሱስን ማዳን እየተጋሩት ነው ብሎ ካልተረጎመ እኛ ጋር መጥቶ ኢየሱስ ብቻውን ያድናል ያለ ማንም አጋዥነት ያለ ቅዱሳን ምልጃ ብሎ መጠየቅ አይገባውም ነበር። ቅድም እንዳነሳው ያዕቆብም ላይ እንዲሁም ጢሞቴዎስ መልእክቱ ላይ ጳውሎስ ምልጃ ስለ ሰዎች ሁሉ ይደረግ ብሎ ሲል ኢየሱስን ማገዝ ነው ተብሎ ነው የሚተረጎመው። የነሱ ምልጃ ኢየሱስ ብቻውን ስላላዳነ ነው ቅዱሳን ምልጃ እንደው ይጨመርበት የተባለው። ያንን እንደዛ ካልተረዳው እኛ ጋር ሲመጣ ለምንድነው እንዲመረዳት የፈለጉት? አያችሁ የሆነ ፖለቲካ ነክ ነገር ነው ይሄ። የመረዳት የመማማር ምናምን አይደለም ጉዳያቸው። የሚመጡበት ኢንቴንሽናቸው ትክክል አይደለም። ያ ነገር ነው እኔ እንደው እንትን የሚለኝና ከዛ አንፃር ነው። እና ቆንጆ ነው። ቃሉት ያሰማልን። ቀጥል ይዋዴ። አንተ የሚገርም ነው እግዚአብሔር። እኔ ልለው የነበረው ነው ዮባ ያነሳውና አሁን በሱ ቤት ምንድነው ሐሳቡ? ኦኬ ክርስቶስ ብቻውን ያድናል ያለ ምንም አጋዥነት ምናምን አለና ምን ማለት ነው ሲባል ያለ ቅዱሳን አማላጅነት። ኦኬ እኛ አሁን ቅዱሳን ያማልዳሉ ስንል ክርስቶስን ያግዙታል ማለታችን ነው እንዴ? ምን አመጣው? ያለ ቅዱሳን አማላጅነት ሊያድን ይችላል ወይ? ምን ማለት ነው? እያገዙት አይደለም እኮ
ሲጀመር እነሱ ራሱ የሚጸልዩት ወይም ደግሞ የሚለምኑት ክርስቶስ ራሱን ነው። በራሳቸው ማድረግ ስለማይችሉ ነው ይለምናሉ፣ ያማልዳሉ የምንለው ራሱ ክርስቶስ አዳኙ እሱ ስለሆነ ከእርሱ ተለይተው ምንም ስላልሆኑ እነሱ ራሱ ማለት ከክርስቶስ የተለየ ባይዘወይ ሲጀመር ቅዱስም ሊሆን አይችልም። ምልጃ ራሱ ወዴት ሊያደርሱ ይችላሉ? ወደ እሱ እኮ ነው። አዳኙ እሱ ስለሆነ እኮ ነው ያማልዳሉ ስንል እነርሱ በራሳቸው ስለማይችሉ ወደ ጌታ ይጸልዩልናል፣ ማዳን ወደሚችለው ወደ ክርስቶስ ያደርሱናል፣ ይለምናሉ ወደ እሱ እያለን እኮ ነው እንጂ ክርስቶስ እንዲሰራ የእነሱ ምልጃ በሌላ በኩል የክርስቶስ ስራ በዚህ በኩል አድርገው ሁለት ተፎካካሪ ነገሮች አይደሉም። ኦኬ ክርስቶስ ኦፍኮርስ መድኃኒቱ የመድኃኒቱ ስር ምንጭም መድኃኒትም እሱ ራሱ ነው። ቅዱሳንስ ምንድን ናቸው? ወደ መድኃኒቱ የሚጸልዩ መድኃኒቱ ይቅር እንዲለን ወደ እሱ የሚያቀርቡን ናቸው እንጂ ራሳቸው የቻሉ ሌላ መድኃኒቶች በፍጹም አይደሉም ቅዱሳን። እንደዛ ቢሆንማ አማላጆችም ባልተባሉ ነበር። ኦኬ አማላጆች ባላልናቸው ነበረ ማለት ነው። ስለዚህ መድኃኒቱ ኦፍኮርስ ክርስቶስ ነው። ኦኬ በገዛ ደግሞ ያዳንን ቅድም ጋዲም አንስቶታል። ያዕቆብ መልእክት አይደለ? በእነሱ ጸሎት ኃጢአትም ሰርቶ ከሆነ ይሰረይለታል ተብሏል። ያዕቆብ ምዕራፍ 5 ከቁጥር 14 አይደል? አንድ ሰው ቢታመም ኦኬ የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ ታሞ ከሆነ ዘይት ቀብተው ይጸልዩለት፣ ከደዌው ይፈወሳል፣ ኦኬ ጌታም ያስነሳዋል ይልና ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። ኦኬ አሁን የነሱ ጸሎት ለኃጢአቱ ስርየት ክርስቶስን እያገዘው ነው ተብሎ ነው የሚፈታው አይደለም። ወርዛት ማለት ኦኬ ግን ክርስቶስ ጸሎታቸውን ሰምቶ እሱ ራሱ ይፈውሰዋል፣ ይቅር ይለዋል ማለት ነው። ኃጢአት አስወጋጁ መሐሪው መድኃኒቱም ክርስቶስ ራሱ ነው። ግን እነሱ ግን ጸሎት አቅርበው እንዲጸልየው እንዲፈውሰው የሚጠይቁትን ግን ክርስቶስ ራሱን ነው ማለት ነው። ከዚህ አንጻር በደንብ መለየት መቻል አለብን። ምልጃና ኦኬ እነሱ ያለ እነሱ ሊያድን ይችላል ወይ ተብሎ ራሱ አይጠየቅም። ኦኬ እነርሱ ያለ እርሱ ምንም ሊያደርጉ አይችሉም እንጂ ክርስቶስ ያለ እነርሱ እንዲህ ሊያደርግ ይችላል ምናምን ተብሎ ራሱ አይጠየቅም እኮ አምላክ እኮ ነው። ኦኬ አምላክ ያለ እንትና እንደዚህ ሊያደርግ ይችላል ተብሎ አይጠየቅም። እነሱ ግን ያለ አምላክ ሊያደርጉ ይችላሉ ወይ ነው? አይችሉም። ያለ እግዚአብሔር ምንም ሊያደርጉ አይችሉም። ይሄ ሊታወቅ ይገባል። ከዚህ አንጻር የሚታይ ነው ለማለት ነው። ማለን ዮሐዲ ቃሉ የታሰማለን ዮባም ዮሐዲም በቃ ቀለል ባለ መልኩ በዚህ መልኩ ነው የሚታየው። እንደዚህ አይነት ጥያቄው ራሱ ሲጀምር ኢንቴንሽኑ ኢል ኢንቴንሽን የሆኑ ሰዎች ኢንቴንሽኑ ራሱ ጥያቄው ልክ ስላልሆነ ከዛ አንጻር ነው እኛ እንግዲህ በምልአት ነው መጽሐፍ ቅዱስን የምንረዳው ምናምን እና ኤኒዌይስ እናቱ ጥያቄ ምናምን የመቀበል ፕላን አለ መሰለኝ አይደል? አዎ ተቀበሉ። ቆይ እመለሳለሁ አለው። እሺ ዴቪድ እንኳን ደህና መጣ። ሰላም ነው ጋዲ? ሁሉ ሰላም። ትዝ ካልኩ የመሰከርኩልህ ልጅ ነኝ። ትዝ ካልኩ ኧረ አስታውሳለሁ። የመሰከርኩልህ ብለህ ሌላ ነገር ደግሞ እዚህ ሰው ማምለክ ጀመርክ እንዳይሉ የመሰከርኩልህ ስትል እንዴት ነህ? እንኳን ደህና መጣ። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። አንድ የሆነ ቶፒክ ላይ ያነሳው ቶፒክ ላይ ማውራት እንችላለን። ሀዲ ማን ነው ስብሩ ጋዲ? ቶፒኩ ምንድን ነው? ሜቢ ዛሬ እየተነሳ ካለው ወጣ ያለ ቶፒክ ሆነ ሜቢ ሌላ ቀን አይ ሉተራን ባነሳው የሉተራን ሀሳቦች ላይ አይ ቲንክ እያነሳበት የነበረው ሀሳብ ፕሪዲስቲኔሽን ላይ ያጠነጠነ ይመስለኛል። እና የሰው ልጆች ነጻ ፈቃድ ምናምን ይሄ ባይዚ ኦገስበርግ ኮንፌሽንም ላይ አለ ነው የተባለው ማለት ነው። አስተማማለሁ አይደል? በደንብ አስተማማለሁ። አሁን እንዴ መሰለህ አይ ቲንክ ናቱም ቤቱን የከፈተው ጥያቄዎችን ምናምን እንትን ለማለት ስለሆነ አሁን እሱ ሰፋ ያለ ሀሳብ ነው መጽሐፍትንም እየገለጠ ምናምን ማየት ስለሚኖርብን እዛ ላይ ጥያቄ ኖሮክ ነው ወይስ እንዴት ነው? ስላልገባኝ ነው። አዎ እንድትሄዱበት የፈለኩት ሀሳብ ስላለ ነው። እና ትንሽ የሰዎችን ነጻ ፈቃድ እግዚአብሔር በራሱ መለኮታዊ በሆነው ኃይል ወይም ደግሞ ይሄ ሶላ ግራሻ የምትለዋን ሀሳብ ትንሽ ነካክቷታል። እና ምን ስለ ፕሪዲስቲኔሽን ብትሄዱበት አሪፍ ነው። ካልቪን የሚያምንበትና ሉተር የሚያምንበት እንዲሁም ደግሞ ኦገስበርግ ማለት የሉተር ቴዎሎጂያን ነውና
የሱ እንትን ወይም ደግሞ የነሱ አቋም ኮንፌሽናቸውንም ኮንኮርዳቸውንም እሱ ስለነካው ነው እና በጣም አሪፍ የሆነ ቶፒክ ላይ ስለሆነ ዝም ብላችሁ ነካና ዲቴይል ሳይሆን ጀስት እዚህ ጋር ያለው ሰው እንዲረዳው ብታደርጉ አሪፍ ነው። በተለይ ኦርቶዶክሳውያን ይህንን ነገር ቢያውቁበት አሪፍ ይመስለኛል። እና ሳክራመንቱ ላይ ምንም እንትን አላየሁበትም፣ ግን ፕሪዲስቲኔሽን ላይ አደገኛ የሆነ አስተምህሮ ስላላቸው በእሷ ቶፒክ ላይ ደግሞ ብትሄዱባት አሪፍ ይመስለኛል። እንትን እኔ ሜቢ እንደ ሀሳብ ጥሩ እንትን ነው። በእርግጥ ሰዎችም አኬ ኦልሬዲ ነገ በሰፊው ሄድበታለሁ ብሏል። አስፈላጊ ከሆነ ግን ያው ኦልሬዲ ኮንፌሽኖቻቸውም እጃችን ላይ ስላሉ እሱ ነገ ገብቶ ሀሳብ ከሰጠበት ጥሩ፣ ካልሰጠ ግን እኛ በደንብ ላይቭ እንገባበታለን በሰፊው አይሻልም? ኦልሬዲ ዴቪድ አሁን መሽቷል። ከመሸ በኋላ አሁን ከላይ ነካክቶ ከማለፍ ከስር መሰረቱ ነገርን ማጥራት አይሻልም ብለህ ነው? አይ ቲንክ ኢትስ ቤተር እንደዛ ብናደርግ ብዬ አስባለሁ እኔ ከሚሄድበታለሁ ስላለ እና ደግሞ አንግሊካኖቹንም እንዳትረሳቸው። አንግሊካኖችንም በዙብን እኮ ፕሮቴስታንቱ እኮ በዛብን እኮ ሁሉንም ራሳቸውን ችለን በየቀኑ በዲኖሚኔሽን ልክ ላይቭ እንግባ ካል ዮሐዴ እስከ እድሜ ልካችን ላይቭ ልንገባ ነው ማለት ነው። ኮርሳው ከባድ ነው። አስዋል 47,000 ምናምን ዲኖሚኔሽን ሊያቸው በተለይ አንዳንዱ ጊዜም ራሱ አይበቃም። ከባድ ነው። ዴቪዶ ለሀሳቡ እናመሰግናለን። በቃ እንደዛ እናድርግ። ነገ ይኸው አኬ ነገ የሚገባ ከሆነ ጥሩ ሄድበታለሁ ስላለ ኦልሬዲ በፕሮግራም ደረጃ ይዞ ከሆነ እኛ ቀድመን ከምንነካካው እሱ ገባበታለሁ ካለ እንትን አለ። እሱ ነገ ካልገባበት ግን ወይ እኛ ነገ ላይቭ እንገባበታለን አይሻልም? እሺ ስላስተናገዳችሁን በጣም አመሰግናለሁ። እሺ ዴቪዶ እግዚአብሔር ያክብርልን። እሺ ውዱ ሚል ዩዘር ነኝ። የናቱን ቤት ልምራለሁ። እንግዲህ ካሜራ አብርቼ ቁጭ ብያለሁ። እንግዲህ እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። አኪ የሆነ ነገር ሲያስተምር ሪከርድ ላይ አይቼ ነው። እሺ እና እሱ ምን መሰለህ ኢየሱስ ክርስቶስ መካከለኛ ነው ሲባል አማላጅ ነው ለምን ማለት አንችልም? ማለት መካከለኛ ከሆነ አማላጅ ነው ማለት ነው። አስታራቂ ነው ያል ነው። አስታራቂ ማለት ደግሞ አማላጅ ማለት ነው። እንደዛ ነው ማስበው። ኦርቶዶክስ እስካሁን እንደዚህ መካከለኛ ነው ምናምን ተብለን አናውቅም። ግን የአዲስ ነው። ኦርቶዶክስ ነህ? አዎ ኦኬ። ኦርቶዶክስ ነህ፣ ግን ኦርቶዶክስ ውስጥ ሆኖ መካከለኛ ነው ተብለን ተምረን አናውቅም ነው እያልከን ያለው? አዎ እስካሁን አልተማርኩም። እስኪ 5 አዕማደ ምስጢራትን ንገረኝ። ሚስጥረ ሥላሴ፣ እሺ። ሚስጥረ ስጋዌ፣ እሺ። ሚስጥረ ጥምቀት፣ እሺ። እሺ። ሚስጥረ ትንሣኤ ሙታን፣ እሺ። ሚስጥረ ቁርባን። ኦኬ ጥሩ። እያንጎራገርክ ነው የሆነ እዚህ እዛ እያልክ ነው የጠቀስከው። ኤኒዌይስ ኦርቶዶክስ ነኝ ብለህ ካልክ ያው እንግዲህ አንተን ቃል አምነን እንቀበላለን። ምን መሰለህ እንግዲህ አላውቅም። ለጥያቄ ያክል ነው። አይ ችግር የለውም። በሰንበት ትምህርት ቤት አልፋል ኦር ተምራል የሚለው ነገር እሱ ሌላ ጥያቄ ሆኖ ይሄ የቤተክርስቲያን ትምህርት ነው። የቤተክርስቲያን ትምህርት ነው ስንል ዛሬ አይደለም፣ አሁን በእኔና በአንተ እድሜ ሳይሆን ከዛሬ 2000 ዓመት ጀምሮ ቤተክርስቲያን ከዛሬ 2000 ዓመት ጀምሮ ነበረች። ኦኬ ከዛሬ 2000 ዓመት ጀምሮ የነበረ ትምህርት ነው። ይሄ ትምህርት ኦኬ ክርስቶስ ኢየሱስ መካከለኛ ነው፣ ፍጹም አምላክ ፍጹም ሰው። ኦኬ የቤዛነቱን ስራ የሰራው ምንድነው? ከሶስቱ አካል አንዱ አካል ወልድ በስጋ ተገልጦ የቤዛነቱን ስራ ሰርቷል። በሰራው በዛ የቤዛነት ስራ ደግሞ ወደ አባቱ አቀረበን። መጽሐፍ ቅዱስ ላይ ያለው እውነት ነው። ኦኬ ክርስቶስ ኢየሱስ መካከለኛ ነው። ሜሲቴስ የሚል የግሪክ ቃል ነው ያለው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው ሐሳብ ማለት ነው። በእግዚአብሔርና በሰው መካከል አንድ መካከለኛ አለ የሚል አለ አይደለ? እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላልና መካከለኛ ማለት አስታራቂ ማለት በቃ ጌታችን ኢየሱስ ክርስቶስ ከአባቱ ከባህሪ አባቱ ከእግዚአብሔር አብ ጋር ከራሱና ከመንፈስ ቅዱስ ጋር አስታርቆናል። የቤዛነቱን ስራ ግን ስለ ቤዛነት ስናወራ ለወልድ ብቻ ነው የሚነገረውና ነገር ግን አንተ እንዳልከው ምን ይሆናል መሰለ አንድ ነገር ውዱ እንድንስማማ የምፈልገው ነገር ልጠይቀና አንተን ለምሳሌ ጌታችን ኢየሱስ ክርስቶስ በልመናን ያስታረቀን ወይስ ደሙን አፍሶ ነው? ደሙን አፍሶ ነው ያስታረቀን። በጣም ጥሩ። ደሙን አፍሶ ነው አይደል ያስታረቀን? which means ቤዛ ነው አይደል የሆነ ለኛ ቤዛ ነው አይደል የሆነ? አዎ። ስለዚህ ስለ ክርስቶስ ኢየሱስ ስናወራ ጌታችን ኢየሱስ እንዴት ነው ያዳነን ብለን ስንናገር በቤዛነቱ ነው ያዳነን። ደሙን አፍሶ ኦኬ ምትክ ሆኖ ኦኬ የዓለሙን ሁሉ ኃጢአት የሚያስወግድ እግዚአብሔር በግ የተባለው እርሱ ነው። ኦኬ በመስቀል ላይ ኃጢአታችንን ተሸክሞ ነው ነፃ ያወጣን እኛን ቤዛ የሆነን ጌታችን ኢየሱስ። ኦኬ አሁን አማላጅ የሚለው ቃል ጋር ስትመጣ ቀጥታ
የአማርኛ መዝገበ ቃላት ሜቢ እነ ኢዮባም አሉ መጽሐፉ እጃቸው ላይ ስላለ ከፍቶ ሊያሳዩ ይችላሉ። በዋናነት ከልመና ጋር የሚገናኝ ነው። እሺ ከምን ጋር አልኩ? ከልመና ጋር የሚገናኝ ነው። አሁን ለምሳሌ ቅዱሳን አማላጅ ናቸው እንላለን አይደል? ድንግል ማርያም አማላጅ ናት፣ ሌሎችም ቅዱሳን መላእክትን ጨምሮ ሰማዕታት፣ ጻድቃን አማላጅ ናቸው እንላለን። ከምን አንጻር ከተባለ ልመናን ከማቅረብ አንጻር፣ ጸሎትን ከማቅረብ አንጻር። ለምሳሌ አንድ የመጽሐፍ ቅዱስ ክፍል ጥቅስ ላንብብልህ፣ ከዛ ወንድሞች ይጨምሩላል። በደንብ አስተውል። አንድ መካከለኛ እንዳለ ታምናለህ አይደል? መካከለኛ የሚለው አማላጅ ተብሎ ከተፈታ ይህንን ክፍል እንዴት እንደምትረዳው ልጠይቅህ ስለፈለግኩ ነው። ልጠይቅህ ስለ ያው ሪፍሌክት እንድታደርግ አንደኛ ጢሞቴዎስ ምዕራፍ 2 ላይ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ። እሺ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንቱም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ካለ በኋላ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ጳውሎስ ምልጃ ስለ ሰዎች እንዲደረግ አሳስባለሁ ይላል አይደል? እግዚአብሔር ደግሞ ደስ ይለዋል በዚህ እያለ ነው አይደል? ጳውሎስ ምልጃውን የሚያቀርቡ ሰዎች አማላጅ ናቸው አይደሉም? ናቸው። ስለዚህ መካከለኛ የሚለውን ቃል ሊትራሊ አማላጅ ብለህ ከፈታኸው ከክርስቶስ ኢየሱስ ውጪ ደግሞ ሌሎች አማላጆች አሉ ማለት ነው አይደል? አሉ። አይደል? አሁን እዚህ ጋር ነው። ለዛ ነው መካከለኛ የሚለውን ቃል ከአስታራቂነት ጋር ቀጥታ የሚፈታው። ሜስቴስ የሚለው የግሪክ ቃል ከአስታራቂነት ጋር የሚፈታው ለዚህ ነው። ኦኬ መካከለኛ የሚለው ቃል አማላጅ ብለህ ከፈታው መጽሐፍ ቅዱስ ላይ ሌሎች አማላጆች ተጠቅሰዋል። ስለ ሰዎች ጸሎት የሚያቀርቡ ሰዎች ራሱ አማላጅ ናቸው። ኦኬ ስለዚህ አንድ ነገር እዚህ ጋር ማለት ኦኬ እሺ ማለት አስታራቂ አሁን ሰው የሚያማልዱን ሊያስታርቁን ነው አይደለ? በቤዛነት ክርስቶስ ኢየሱስ ማስታረቅ። ለምሳሌ ቀላል ምሳሌ ልስጥህ። እኔ እናንተ ተጣላን። እሺ ኖርማል ጥል ማለት ነው። ኖርማል ጥል ኦኬ ኖርማል ጥል። ቆይ አንድ ቀለል ያለች ምሳሌ መጨረሻ ላይ እሰጥሃለሁ ልዩነቱን። እኔ እናንተ ስንጣላ ለምሳሌ የሆነ ሰው ለምሳሌ ውሃ መሀል ላይ ገባና እባካችሁ ታረቁ ብሎ ሊያስታርቀን ይችላል አይደል? ይሄም ማስታረቅ እኮ ይባላል አይደል? ይባላል። የክርስቶስ ኢየሱስ ግን ሲሆን በቤዛነት ነው። ኦኬ ደሙን አፍስሶን አስታረቀን የምንለው ይሄ ደግሞ ለጌታችን ለኢየሱስ ብቻ የሚነገር ነው። መካከለኛ የሚለው ቃል ከዛ አንጻር ነው። ብቸኛው መካከለኛ ተብሎ ለጌታችን ለኢየሱስ የሚነገረው ከዚህ አንጻር ነው። ኦኬ እና እየተባለ የነበረው ማለት እየተማርን የነበረው የማስታረቁ ስራ ጨርሷል፣ አሁን ለፍርድ ነው የተቀመጠው ምናምን ነበር የተባለ ነበር። ምንም የተቀየረ ነገር የለም። ጌታችን ኢየሱስ ክርስቶስ ውዳሴ ማርያምም እንግዲህ የምጸልይ ከሆነ እዛ ላይም ተቀምጧል። ቤተክርስቲያናችን ሙሉ እምነቷ እሱ ነው። ጌታችን ኢየሱስ ክርስቶስ ዛሬም ድረስ አስታራቂ ነው። ለምሳሌ ቀለል ያለ ምሳሌ አንድ ሙስሊም ለምሳሌ ወደ ቤተክርስቲያን መምጣት ቢፈልግ፣ ክርስቲያን መሆን ቢፈልግ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ የሰራው የመስቀል ስራ ነው አይደለ? ወደ ቤተክርስቲያን የሚጨመረው። ስለዚህ በክርስቶስ ኢየሱስ የማስታረቅ ስራ ነው አይደል ወደ እግዚአብሔር የሚቀርበው ዛሬም ድረስ። እንደሱ ከሄድንበት ስለዚህ እሱ ነው ጌታችን ኢየሱስ ክርስቶስ መስቀል ላይ የሰራው ስራ የዘላለማዊ ስራ ነው። ኦኬ የሆነ አንድ ጊዜ የሚቋረጥ የሚቆም ነገር አይደለም። ኦኬ ዘላለማዊ ስራ ነው። ስለዚህ የማስታረቁም ስራ ምንድነው? ዘላለማዊ ስራ ነው። ኦኬ የማስታረቁም ስራ ምንድነው? ዘላለማዊ ስራ ነው። የማስታረቁ ስራ ለምን ደሙን ያፈሰሰው እኮ አይደል? አንድ መስዋዕት ለዘላለም አቀርቦ በአባቱ ቀኝ ተቀመጠ አይደል መጽሐፍ የሚለው? ይላል። መስዋዕቱ ለመቼ ነው የቀረበው? ለዘላለም ነው የቀረበው። ያን መስዋዕት ደግሞ በማቅረቡ አስታራቂ ከተባለ ያ መስዋዕት ዘላለማዊ ከሆነ ደግሞ የክርስቶስ ኢየሱስ አስታራቂነት ምንድነው ማለት ነው? ዘላለማዊ ነው ማለት ነው ባጭሩ። ሜቢ ወንድሞች የሚጨምሩት ነገር ካለ እዚህ ላይ ይጨምሩ። ምን አልከኝ? እዚህ ጋር ጴንጤዎቹም ቢሆኑም እኮ እዚህ ጋር አስታራቂ ነው እኮ ነው የሚሉት ማለቴ ከዚህ ከኛ የተለየ ድሮ። እሺ አሁን ችግሩ ምን መሰለህ ውዱ፣ አንድ ነገር በደንብ ስማኝ። በፕሮቴስታንቱ ዓለም በጴንጤውም ዓለም ኦኬ፣ በፕሮቴስታንቱ ዓለም በጴንጤው ዓለም ብዙ አይነት መረዳት አለ። ለምሳሌ ጴንጤ እንዲህ ነው የሚያምነው፣ ፕሮቴስታንት እንዲህ ነው የሚያምነው ብለህ በእርግጠኝነት መናገራችን። ለምን ከተባለ ለምሳሌ ክርስቶስ ኢየሱስ ዛሬም ድረስ ይወድቃል ይነሳል ብሎ የሚያምኑ ጴንጤዎች አሉ። ይወድቃል ይነሳል በሰማይ ጎንበስ ቀና እያለ ይለምናል ብሎ የሚያስቡ ጴንጤዎች አሉ። ኦኬ የምር እንደዛ የሚያምኑ አሉ። ዛሬም ድረስ ጎንበስ ብሎ ይነሳል። ደግሞ ሊትራሊ አሁን ለምሳሌ እኔ ጸሎት እንደማቀርበው ዛሬም በሰማይ ክርስቶስ ኢየሱስ ጸሎት ሊትራሊ ቃላዊ ጸሎት ይጸልያል፣ እንደዚህ አይነት ልመና ይለምናል ብሎ የሚያምኑ አሉ። ኦኬ ስለዚህ የተለያየ ነው። ወድቆ ጎንበስ ቀና ይላል። ዛሬም ድረስ
ቃላዊ ጸሎት እንደዚህ አይነት ሊትራል ይሆናል አይደለ? ቃላዊ ጸሎት ይጸልያል ብሎ የሚያምኑ ስላሉ ጴንጤው እንዲህ ነው የሚያምኑ ብለ በእርግጠኝነት መናገር አችልም። ነገረ ክርስቶስ ላይ ብዙ አይነት መረዳትና ብዙ አይነት የተለያየ እምነት ስላላቸው ጴንጤዎች እንዲህ ነው የሚያምኑት ብለ ባይሆን የሆነ ዲኖሚኔሽን እንዲህ ነው የሚያምኑ ብለ መናገር ትችላለህ። እና ጴንጤ ብለ በጴንጤ ውስጥ ብዙ አይነት ትምህርትና ብዙ አይነት ዲኖሚኔሽን ስላለ እንዲህ ነው የሚያምኑት ብለ በእርግጠኝነት መናገር አችልም። ለሌላ ጊዜ ስለ ጴንጤዎች ስታወራ። ነገር ግን የቤተክርስቲያናችን ትምህርት ይሄ ነው። በቃ የኛ የቤተክርስቲያን ትምህርት ምንድነው? የክርስቶስ ኢየሱስ ዛሬም ድረስ አስታራቂ ነው። ለምን? አንድ መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ እንደተባለ ያን መስዋዕት ማቅረብ አስታራቂ ካስባለው ያ መስዋዕት ዘላለማዊ ከሆነ ደግሞ ክርስቶስ ኢየሱስም የማሳረቁ ስራ ዘላለማዊ ነው ማለት ነው። ስለዚህ እሱ ለዘላለም አስታራቂ ተብሎ ይጠራል። ዛሬም እዚህ ጋር እሺ፣ በቃ ወንድማችን በቃ ከአንድ ሰው ጋር ቀጥል። የሚወራው ነገር አሰማም መሰለኝ። እዚህ ጋር ትላለህ መሀል ላይ። አንዳችሁ ቀጥሉ። ዮሐዴ፣ እኔ ትዕግስት እኮ የለኝም ብዙም እንደዚህ አይነት ነገር። ዮሐዴ ቀጥሉ አንዳችሁ። አክቹዋሊ ወንድማችን ፕሮቴስታንቶች የሚሉትና ሰየው ባይዘው እንደዛ ማለት ከጀመሩ ጥሩ ነው። ከዚህ በፊት የሚሉት የነበረው አማላጅ ነው፣ ይለምናል ነው፣ አለቀ። ይለምናል ይሉ ነበረ። አስታራቂ ነው፣ ቤዛነቱ አስታራቂነቱ ካመኑ ሰየው፣ እሱ ነው የምንፈልገው። ክርስቶስ አይለምንም ማለት ስቲል አሁንም በሰማያት ሆኖ ልመናን አያቀርብም የሚለውን ትምህርታችን ከተቀበሉ እሰየው። ግን እነሱ አስቀድሞ ይሄን እንደማይሉ አድርገህ የምታስብ ከሆነ ይሄ ስህተት ነው። እዚህ ቲክቶክ ላይ የምናውቃቸው የፕሮቴስታንት ተቅበተ እምነት ነን የሚሉ ለምሳሌ እነ ሃኒኤል አሁን ተናገር እውነት ወይም ደግሞ ቀለሜ ማለት ነው። እሱ ስቲል አሁንም ይለምናል ብለው የሚያምኑ ሰዎች ናቸው። ስቲል እነ አማን ሻሎም ራሱ የሆነ ሰዓት ዕብራውያን ሮሜ ምዕራፍ 8 ከቁጥር 34 ዝልምን እዩ ምናምን ብለው በትግርኛ በኦሮምኛው ምናምን እያደረጉ በቃ የሚለምን ነው አሁንም እየለመነ ነው ብለው የሚረዱ ነበሩ። ግን ወደዚህ አሁን ማስታረቁ ነው የቤዛነት ስራው ነው ዘላለማዊ እንደሆነ እናምናለን ወደሚለው መረዳት ከደረሱ ግን እሰየው፣ በጣም መልካም ነው። ታዲያ ይሄ እንዲመጡ እኮ ነው፣ ይሄን ዕውቀት እንዲይዙ ወደዚህ መረዳት እንዲደርሱ ነው የምንሰራው እኮ። ይሄን መረዳት ከደረሱ እሰየው። ግን ይሄ ዘላለማዊ አስታራቂ ነው ጌታችን መካከለኛ ነው የሚለው ትምህርታችን ግን በቤተ ክርስቲያን የታመነ ነው። ይኸው ውዳሴ ማርያም ብሏል ጋዲ ቅድም። እሁድ ውዳሴ ማርያም ዘእሁድ ሁልጊዜ ምን ደግሞ ጸሎታችን በከበረ ደግሞ ፈሳሽነት ለአዲስ ኪዳን አስታራቂ ሆነ የሚለው ትምህርት የታመነ ትምህርታችን ነው። ሊቀ ካህንነቱ የታመነ ትምህርታችን ነው። ኦኬ፣ ይሄ በቤተ ክርስቲያናችን የታመነ ትምህርታችን ከመሆኑ የተነሳ በዕለት ተዕለት ካህናት ራሱ ሲፈቱ ሊቀ ካህንነቱ ምን ብለው ነው? ሊቀ ካህናት መስተስሪያ ኃጢአት እያሉ አይደለ? ቅዳሴ ካለቀ በኋላ ራሱ ካህናቶቹ ሊቀ ካህናት የካህናት አለቃ ጌታችን ኢየሱስ ክርስቶስ ኃጢአታችንን ይቅርበል አይደለም? ስለዚህ ይሄ የታመነ ትምህርታችን ነው። መካከለኛ ነው ብለን ደግሞ እናገራለን። ብቸኛ እና እንደሱ ያለ መካከለኛም የለም ተብሎ ይታመናል በቤተ ክርስቲያናችን። ለምን እንደ ክርስቶስ ያለ መካከለኛ የለም ሲባል፣ ክርስቶስ ብቸኛ መካከለኛ ነው ሲባል፣ እሱ በእግዚአብሔርም በሰው መካከል ያለ ብቸኛ መካከለኛ ነው ሲባል፣ ቅዱስ ዮሐንስ አፈወርቅም ሲፈታ እርሱ ብቻውን አምላክም ሰውም የሆነ ነው ማለት ነው። መካከለኛ ሲባል ከሰው ብቻ አይደለም፣ ከአምላክ ብቻም አይደለም። ለምሳሌ አብ አምላክ ብቻ ነው። እኛ ደግሞ ኦኬ ሰዎች መላእክትም ምናምን ጨምሮ ደግሞ ሰዎች ብቻ ናቸው ወይም ሰዎች ብቻ ነን። ክርስቶስ ኢየሱስ ግን ሰው ብቻ አይደለም፣ አምላክ ብቻም አይደለም። ታዲያ ምንድነው? አምላክ ወሰብ ወይም ደግሞ ሰውም አምላክም የሆነ ነው ማለት። ስለዚህ ይሄ ሰውም አምላክም በመሆን ደግሞ አምላክን ከሰው ጋር ያስታረቀ ብቸኛ መካከለኛ ኢየሱስ ክርስቶስ ነው። ለዛ ነው አንድ መካከለኛ አለ፣ እሱም ሰው የሆነ ኢየሱስ ክርስቶስ ነው አይደለም? ሰው የሆነ ምን ነበር? አምላክ ነበረ፣ ሰው ሆኗል ማለት። ለዛ መካከለኛ ተብሎ የሚጠራው ብቸኛ ክርስቶስ ኢየሱስ ነው። ይሄ የኛ እንደውም በፕሮቴስታንቱ የማይታመን ትምህርታቸው። ኦኬ፣ የማይታመን ትምህርት። የኛ ግን የታመነ ትምህርታችን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ብለን እናምናለን። ፍጹም ሰው ፍጹም አምላክ፣ አምላክ ወሰብ አምላክም ሰውም እያለን እናስተምራለን። ሰው ከዚህ አንጻር ነው የሚታየው ወንድማችን። ምናልባት ግልጽ ከሆነ ያው ማለት ያውን እዚህ ላይ ማለት ምልጃና አስታራቂነት ብዙም ልዩነቱ ለኔ አልገባኝም። እሱ ነው ማለት እሱ አልገባኝ ማለት ምልጃም
ለአስታራቂነት ነው። ምልጃ ምን አማልዶ ማለት ነው? ሊያስታርቁን ነው። ምልጃ ምን ማለት ነው? ትርጉሙ ያው የሚያማልዱን ማለት ምልጃ ልመና እንደማለት ነው። ማለት እየለመኑ ያስታርቁናል። መጨረሻው ማስታረቅ ነው። ምልጃ ልመና ነው። እሺ ክርስቶስ ያስታረቀን በልመና ነው አይደለም? በምንድን ነው? በቤዛነት አይደል? እርቅ ማስታረቅ ወይም ደግሞ እርቅ የሚለው ውጤት ነው። እሺ ኮዝ ሳይሆን ውጤት ነው። ለምሳሌ በሁለት መንገድ እርቅ ሊፈጸም ይችላል። ቀደም ብለዋል። በልመናም ሊፈጸም ይችላል፣ ፕላስ ደግሞ በቤዛነትም ሊፈጸም ይችላል። አሁን በልመና እንዴት ነው ሊፈጸም የሚችለው? ለምሳሌ አኬና ጋዲ ላይ ያሉ ሁለቱም ለምሳሌ ጋዲ አኬን ብር አበደረው እንበልና አኬ ብር ተበድሮ ግን መክፈል አቃተው፣ ለጋዲ መክፈል አቃተው። ዘነኔ በመካከል ሄድኩኝና ምን አልኩት ጋዲ አኬ በጣም ደሃ ስለሆነ ጺሙን እየጎተተ ከመሳብ በስተቀር በር መክፈል የማይችል ስለሆነ እባክህ ብሩን ተውለት። ስሜት ያረክኝ እና እንደዛ ነው። ስለዚህ ብር ስለሌለው በቃ ተውለት ብሩን እና ተውለት ብዬ ለምኞ ጋዲ ከዛ በኋላ በቃ ሽትቼለታለሁ ብሎ ሁለቱም ቢታረቁ ያ መክፈል አቅቶት የነበረው ካልከፈልክ ምናምን እያለ ጋዲ ሲያስጨንቀው የነበረ በቃ ትቼለታለሁ ብሎ ቢስማሙ ኦኬ፣ ውጤቱ እኔ አለምኜ መሃል ላይ አስታረቋቸው ማለት ነው። ጋዲ ተው በቃ ይሄ መክፈል ስለማይችል ነው ብዬ ለምኜ አስታረቁ። እርቁ ውጤቱ እርቅ ነው። አሁን ደግሞ እዚህ ጋር መካከለኛ ሆንክ ማለት አልጨረስኩም። ከዛና ከሱለ አንዴ አልጨረስኩም። ቆይ አልጨረስኩም። አሁን ደግሞ በአንጻሩ ደግሞ ምን አደረግኩኝ? አሁን ጋዲ አምጣ እያለ አኬን እያስቸገረው አይደለ? ስለዚህ በቃ የተበደረውን ብር በሙሉ ከፈልኩኝና ለጋዲ ይኸው የሱ ዋጋ እኔ ከፍዬለታለሁ። ስለዚህ በቃ ወይም ደግሞ ተስማሙ ብዬ ብሩን ብከፍልለት መለመን አይጠበቅብኝም ጋዲን ማለት ነው። ምክንያቱም የሚያስፈልገውን ዋጋ ብሩን ነበር የሚፈልገው፣ ብሩን ሰጥቶት ለጋዲ እኔ በዚህ መካከል ቤዛነት ዋጋ ከፍዬ አስታረኳቸው ማለት ነው እንጂ ለምኛ አይደለም። ስለዚህ ሳለምን ዋጋ ከፍዬ የአኬን ብድር ከፍዬ አስታረኳቸው። ይሄ ውጤቱ እርቅ ነው። ግን ድርጊቱ ምንድነው? ምልጃ ሳይሆን ልመና ሳይሆን ቤዛነት ነው፣ ዋጋ መክፈል ነው ማለት ነው። ምን እያልን ነው? አሁን በዚህ ወደ ምልጃና ወደ ቤዛነት ስናመጣው ቅዱሳን ወይም ደግሞ መላእክትም በመካከል ሆነው እግዚአብሔርን ለምነው ሊያስታርቁ ይችላሉ፣ ወይም ደግሞ በመለመን ወደ እግዚአብሔር ሊያቀርቡን ይችላሉ። ኦኬ፣ በመለመን ማለት በልመና። ክርስቶስ ኢየሱስ ግን በልመና ሳይሆን ኦኬ ዋጋ መክፈል የሚችል ጌታ ስለሆነ በገዛ ደሙ ዋጋ ከፍሎ ስለሆነ እንደ ቅዱሳን ልመና ያስፈልገው ወይም ደግሞ በልመና አይደለም፣ ደሙን በማፍሰስ በደም ዋጋ ገዝቶን ኦኬ ነው ያስታረቀን ማለት ነው። ሶ የክርስቶስ ቤዛነት ነው የሚባለው እንጂ ምልጃ አይባልም። ልክ የኔ ቀደም ጋዲን ለምኜ ከሆነ ልመና ወይም ደግሞ ምልጃ ሊባል ይችላል እንጂ ቤዛነት አይባልም። ዋጋ ከፍዬ ከሆነ ደግሞ ምልጃ ልመና ተብሎ አይነገርም። ታዲያ ምንድነው የሚባለው? ቤዛነት፣ ዋጋ ከፍዬ ነው ያስወጣሁት ማለት ነው። ልክ እንደዚያ የክርስቶስ ልመና ወይም ምልጃ ተብሎ ሳይሆን የሚጠራው ምንድነው የሚባለው? ቤዛነት። ኦኬ፣ በዋጋ የተከፈለስ ነው። በዋጋ ተገዝታችኋልና በገዛ ደግሞ መፍሰስ የተቤዠን ስለሆነ ማለት ነው። ቅዱሳን ግን ደም ማፍሰስ አይጠበቅባቸው ምናምን ወደ ክርስቶስ በመለመን ምናምን ሊያቀርቡን ይችላሉ ማለት ነው። ከዚህ አንጻር የሚታይ ነው ወንድማችን። ምልጃና ቤዛነት፣ የክርስቶስ ቤዛነት ነው የሚባለው፣ የቅዱሳን ደግሞ ምልጃ ተብሎ የሚጠራው ማለት ነው። እሺ፣ ስለዚህ ግልጽ ሆኖልኛል። ግን አንድ ጥያቄ ብቻ አለኝ እዚህ ላይ፣ እሱም አካሉ ይመልስላል። ቀጥል። እሺ፣ ጥያቄው ልቀጥል?
ወዴት ልመልስ አደይተኝ ሰው ሲጀመር አሁን ያወራውን እኮ ምንም ሊሰማው እኮ አልቻለም። ምን ያህል ቢበደር ነው እያለ ነው እያሰበ ያለው አሁን ህዝቡ። እንደ አንተ ምንድን ነው እንዲህ ምሳሌ አተ ነው ኮመንት ላይ እኮ ዘጭ ሰው እንዲህ ቅባት ነህ እያሉ ነው። አኪዩስ 50 ብር ብቻ ሳይቺ በጣም ብዙ ሰው ሀብታም ነው እያለ ይቀበል ነበር እኮ አኬ። በዚህ በኩል እንዲህ ብሎ ነበር ቪዲዮ ቢከፍት እንዲህ ሊቀበል ነበር። አንተ ዛሬ ምንም ማለት መቼስ። እሺ አሁንም አልገባውም ወንድማችን። የመጨረሻ ጥያቄ ገብቶኛል። ችግር የለም እስኪገባ ድረስ ጠይቅ፣ ችግር የለውም። ካልሆነ በውስጥ ምናምን ነገር መጠየቅም ይቻላል። ችግር የለም መጠየቅ። እስካሁን ያብራራው ግልጽ ሆኖልኛል። ግን ኢየሱስ ክርስቶስ አንድን መስዋዕት ለዘላለም አቅርቦ ሲል ያ መስዋዕት ለዘላለም ስለሆነ አሁን ላይ እሱ እያስታረቀ አይደለም ማለት ነው። ማለት ያ መስዋዕትነቱ በዩ ነው አሁን እየፈረደ ነው ያለው ማለት ነው። በብሉይ ሰዓት ህዝቡም ለራሱም የሆነ የኃጢአት ማስተሰሪያ ለማቅረብ ማለት ነው እና ወደ ቅድስተ ቅዱሳን የእንስሳት እንደሚይዙ ይገባል። ያን እንደሚረጫል በማሰሪያው መክደኛ ላይ ምናምን እየረጨ እንደዚህ አይነት ስርዓቱን ይሰራሉ እና ሁሌም በተደጋጋሚ ግን ይህ ነገር ይፈጸማል። በየአመቱ የስርየት ቀን በምትባል በዮም ኪፑር በየአመቱ ያ ነገር ይፈጽማል። ያ ደግሞ ሊቀ ካህናት ይሞታል። ያ ሊቀ ካህናት ሲሞት እርሱን ተክቶ ደግሞ ሌላ ሊቀ ካህናት ይመጣል። ያኛውም ሲሞት እያለ እንግዲህ እስከ መዳረሻው እስከ ጌታችን ኢየሱስ ይህ ነገር እንዲቀጥሉ ነበር። ግን ጌታ ኢየሱስ መጣና አንዴና ለመጨረሻ ጊዜ ይህንን የክህነትን ስራ አንድ ጊዜ በመስራት አንድ ጊዜ መስዋዕትን በማቅረብ ሁሉ ነገር ፈጸመው። ስለዛ ምን ይላል መሰለ ዕብራውያን ምዕራፍ 10 ላይ ከቁጥር 10 ጀምረ ስታነበው የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይልና ሊቀ ካህናት ሁሉ ይላል። እነዛን የብሉይ ኪዳን አሁን ቅድም የነገርኩህን የብሉይ ኪዳን ካህናት ማለት ነው። ሊቀ ካህናት ሁሉ ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። ምን ብሏል? ቆሟል። እንዳትረሳ። ምን እያደረገ? እያቀረበ ዕለት እያቀረበ ማለት በተደጋጋሚ ማለት ነው። በየጊዜው በተደጋጋሚ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ስለዛም በብሉይ ኪዳን እንግዲህ ተመልከት፣ ሊቀ ካህናቱ እየሄደ ያገለግላል፣ ይቆማል። ወደ ቅድስተ ቅዱሳን ተገብቶ መቀመጥ አይቻልም። ትቆማለህ። አገልግሎት ላይ ከሆንክ መቆም ነው ያለብህ። ስለዛ ቆሟል ይላል። ቆሟል። በቃ ዕለት ያንን ነገር እያገለገለ ማለት ነው። እሺ ክርስቶስስ? ቀጣይ ጥቅስ እንደዚህ ይላል፣ የክርስቶስን ሲያመጣው ማለት ነው። እርሱ ግን ይላል ጌታችን ኢየሱስን፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። እነዛ ዕለት እያቀረቡ ምናምን ነገር ብዙ ጊዜ እያቀረበ ቆሟል ነበር የተባሉት የብሉይ ኪዳን ካህናት። እርሱ ግን ቆሟል ሳይሆን ተቀመጠ። ምን አድርጎ ግን? አንድን መስዋዕት ለዘላለም አቅርቦ። ያቀረበው ግን ለዘላለም ነው። ይሄ መረሳት የለበትም። አንድን መስዋዕት ለዘላለም አቅርቧል። አዎ፣ መቼ? በመስቀል ላይ አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ። ስለዚህ አሁን ያቀረበው መስዋዕት ለዘላለም ስለሆነ በዘላለም ሁሉ ውስጥ አሁን ዳግም ጌታችን ኢየሱስ እስኪመጣ ድረስ በቃ ያ መስዋዕት ሁሌም ቢሆን ትኩስ ነው። ያ የክርስቶስ ኢየሱስ ደም የቅዳሴ መጽሐፍቶቻችን ላይ ይላል። ትኩስ ነው የሚለው የክርስቶስ ደሙ ትኩስ ነው የሚለው የቅዳሴ መጽሐፎቻችን ላይ። ስለዛ ምንድነው ትኩስ ነው ማለት? ስቲል አሁንም ምንድነው ለሚቀበሉት ሁሉ የሚሰራ ነው። ፈንክሽናል ይሆናል፣ በሁሉም ላይ ተግባራዊ ይሆናል። ስለዛ ሰዎችን ወደ እግዚአብሔር ያቀርባል። በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል፣ ያድናቸዋል ማለት ነው። ስለዛ በአጭሩ ይሄ ነው። በቃ አንድ ጊዜ መስዋዕትን አቀረበ። ደጋግሞ እንደ ብሉይ ኪዳን ሊቀ ካህናት መልሶ መላልሶ መስዋዕትን ማቅረብ አይጠበቅበትም። አንድ ጊዜ ፈጸመው፣ ለዘላለም እንዲሆን አደረገው። ከዛ በኋላ ተቀመጠ። አሁን ተቀምጦ ግን የተቀመጠው ለምንድነው? በአብ ቀኝ ምንድነው ያቀረበው መስዋዕት ምንድነው? ሁሌም ቢሆን ቀጣይነት እንዲኖረው ማለት ነው። በአብ ቀኝ ባይቀመጥ ኖሮ ክርስቶስ ኢየሱስ ቀጣይነት አይኖረውም ነበር የእርሱ ስራ ራሱ። ስለዛ በአብ ቀኝ መቀመጡ ለእኛ በጣም አስፈላጊ ነገር ነው። ክርስቶስ በአብ ቀኝ ባይቀመጥ ኖሮ እኛ ዛሬ መዳን አንችልም ነበር። ኢቨን በክርስቶስ ስራ ራሱ ማለት ነው። አሁን በአብ ቀኝ ባይቀመጥና በህይወት የማይኖር ቢሆን ኖሮ ክርስቶስ
ዛሬ ድረስ የክርስቶስ የማዳን ስራ ባልቀጠለ ባልመጣ ነበርና፣ ግን ክርስቶስ በአብ ቀኝ ተቀምጧል። ስለዚህ ያ የማዳን ስራው የማስታረቅ ስራው በቃ ይቀጥላል ማለት በተደጋጋሚ እየተደረገ ሳይሆን አንድ ያደረገው ለዘላለም ስለሆነ ለዘላለም እንዲሆን አድርጎ ስላቀረበው እንዳይረሳ። አንድን መስዋዕት ለምን ያህል ጊዜ አቅርቦ ነው የሚለው? ለዘላለም አቅርቦ። ስለዛ መልሶ መላልሶ የማስታረቅን ስራ አይሰራም። ግን አንድ የሰራው ስራ ግን ዘላለማዊ ሆኖ ተቀምጧል። ዘላለማዊ ነው። ስለዛ በዘላለም ሁሉ ውስጥ ይሰራል ነው የአንድ የተሰራው ስራ። እየፈረደ ነው ምናምን ላልከው ግን ለፍርድ ክርስቶስ ኢየሱስ ይመጣል። ለፍርድ የሚመጣው በኋላ ላይ ነው። ግን አሁንም ቢሆን ግን ፈራጅ ነው ኢየሱስ። ጌታ ኢየሱስ አሁንም ፈራጅ ነው። ይህ ፈራጁ ግን የሚመጣበት ጊዜ ደግሞ አለ ነው። የመጨረሻው ፍርድ የሚሰጠው ክርስቶስ ኢየሱስ ሲመጣ ነው። እንደዛ ነው። አሁንም ግን ፈራጅ ነው። አመሰግናለሁ። በጣም ሁላችሁንም አመሰግናለሁ። ያው ምንትን ማለት አውቃለሁ፣ ግን ሁላችሁንም አመሰግናለሁ። በደንብ ተብራርቶልኛል። እንግዲህ ሌላ ጥያቄም ካለኝ ሌላ ጊዜ መጥቼ እጠይቃለሁ። አመሰግናለሁ። ቃልዎት ያሰማልኝ ሁላችሁ ነው። አሜን። ይቅርታ ቅድም ሳላስበው ምናምን ጓ ካልኩብህ ፓፓ ይቅርታ። ኧረ ችግር የለውም። እሺ ችግር የለውም። አትጥፋ። በራሴ አትጥፋሽ። እሺ አድርግና በውስጥ ምናምን ማውራት ትችላለህ፣ ጥያቄዎች ሲኖር ወንድማችን። እሺ ችግር የለውም። ሁላችሁም ፎሎ አድርጌያለሁ። እዚህ ያላልኩት የለም። እሺ ኦኬ፣ ኔክስት ተቀበሉ። ግን አውራ እንዳይዘጋ እንትኑ ድምፅ ያሰማ። እሺ እንዴት ናችሁ? ቃልዎት ያሰማልን። ኤኤሲኤች አቤት፣ እንኳን ደህና መጣ። አኬ ዮባ ምናምን አላችሁ? አለን፣ እግዚአብሔር ይመስገን። ናቱ በእንቅልፍ ልብህ ነው እንደምታወራው ፓፓ? እንዴት? ኧረ አይደለም። ድምጽ ወፈረብሽ እንዴ? ገስት ላይ ያለ ሰው አይታየም? ገስት ላይ ያለ ሰው አይደለም። ኧረ ያላወራ ሰው ካለ እድል ልስጥ መጀመሪያ ብዬ ነው። ፓፓ አኬ እኮ ነው እስካሁን ሲያወራ የነበረው። ብድር ያለበት ሰው እኮ ከባድ ነው። ዋዲ እቺን ዋት ያያት ስልኩ አኬ ያለ እድል ልስጥ ይለዋል። አኬ ነው እስካሁን ውርደት አልነበረም እኮ አንተ ጀግና። ከባድ እኮ ዮሐዲ 80 ሺህ ገባሽ እንዴ? ኧረ 80 ገባው። ዋው ኬክ እንቆርሳለን በቃ ነገ። ለ120 ነው አይቀርሽ እና 20 ቀረ። ሰሞኑን ይገባል። ከ79-80 ለመድረስ ስንት ዓመት እንደፈጀብኝ ነው። ሰባማ አይታለፍም የምር። ሰባማ የሆነ ነገር አለው። እሰይ እንኳን አተታች ጋዲ ብር ሰጣ አኬ መቼ ሰጣ። ሰባማ የሆነ ነገር አለው። ነጉ እዚህ መጥተህ መኩ እባክህ ወይ ሰፈር ቀየር። ከኮይ ይውጣ እንዴ በሄድንበት እየተከተለ ኔትወርካችንም ምንድነው? በብላክ ገባች ደግሞ ቪዲዮ ከፍቷል። እሺ አንዴ ጥያቄ እንትን ማለት ይችላል? እሺ ወንድማችን ቀጥል። እሺ አንዴ ምናምን ጥያቄ አይደለም ያለኝ፣ አራት ተናን ይሆናል ቢበዛ 5 እንደዛ ነው። እስቲ እያየን እንትን እንላለን። ቀጥል፣ ችግር የለውም። እዚህ ሙሉ ትምህርት። እሺ መጀመሪያ ምንድነው ስለ ማርያም ነውና ምንድነው ማርያም ምንድነው ንጽሕት ነች ትላላችሁ አይደለ? ኦኬ እሺ። አሁን እዚህ ጋር ጥያቄ ምንድነው አሁን እዚህ ጋር ምንድነው ሮሜ ምዕራፍ 3 ላይ ሁሉም ኃጢአትን ሰርቷል እግዚአብሔርም ክብር ጎድሎታልና እያለ ይናገራልና ለቤዛነት የሚያስፈልገው ወይም ደግሞ ምንድነው ሰው ልጅ ለገባበት ኃጢአት ውድቀት የሚያስፈልገው ንጹህ የሆነ መስዋዕት ነው አይደለ? እና ማርያም ያንን የቤዛነት ስራ መስራታችንም እንዴት ነው ክርስቶስ የሚያስፈልግ ከሆነ
ክርስቶስ ማለት ያው ንጽህናው ነው አይደለ? ቤዛነት ስራ እንዲያቀርብ ያደረገው የመስዋዕት በግ እንዲሆን ያደረገው ዘን ከዛ ደግሞ ለክርስቶስ ደግሞ ማርያም ክርስቶስ ንጹህ ሆኖ እንዲወለድ ማርያም ንጹህ ሆና መወለድ ነበረባትና ያ አይ ቲንክ እንደዛ መሰለኝና የምትሉት ሚስኮንሰፕሽን ካለ አይ ዶንት ኖ ታስተካክሉኛላችሁና ያ ነገርን መስራት አትችልም ነበር ቤዛነቱን። ጥያቄን ከተረዳችሁ የመጀመሪያው ጥያቄ እሱ ነው። ይህን ባጭሩ ለመመለስ ያክል ሰላም ናቸው። ማርያም ንጽህነቷ ያለ ክርስቶስ ምን እንደሆነ ቅድሚያ ያስረዳል። ኦኬ የማርያም ንጽህነት ያለ ክርስቶስ ምን እንደሆነ አስረዳንና እዚሁ ጋር መልሱን ታገኘዋለህ። የማርያም መንጻት ማቀው ነገር የለም። ማለት ማርያም ንጽህና አታውቅም ከየት እንደመጣ ንጽህናው በመንፈስ ቅዱስ አማካኝነት ኤግዛክትሊ ሶ ይሄ ከየት እንደመጣ ካወቅ የእሷ ንጽህና ከምን መጣ የሚለውን ከጠየቅ ለምን እሷ ንጹህ ከመጀመሪያው እንዳልነበረች ይገባል። ምን ማለት ነው? ማርያም ንጽህት አይደለችም እያልኩ ሳይሆን እሷ ለመንጻቷ አይደለም እያልኩኝ አይደለም ባይዜ አይ አንተ ብላል እያልኩ አይደለም እያልኩ ያለሁት ምንድነው የእሷ ንጽህና ከምን መጣ የሚለው ከተረዳህ ለምን ከሷ ውጭ ያለው ማለትም እሷን ያነጻት እንደሚያስፈልግ ትረዳዋለህ ለማለት ነው። አልገባኝም። ሶሪ በጣም የገባው ካለ ያለህ ምንድነው በአጭሩ አሁን ያወራው ልጅ ማለት ነው። አንዴ ኦኬ እሱ ያለህ ምንድነው? አይ እመቤታችንም እኮ እንደዚህ አይነት ንጽህናን ያገኘችው ክርስቶስ ኢየሱስም ስለሚመጣ ከክርስቶስ አንጻር ነው። ከክርስቶስ አንጻር ከሆነ እሷ ራሱ ይህ ንጽህና ደንብ የሚመጣው ያለ ክርስቶስ ቤዛነት እሷ ብቻዋን ይህን ነገር ልታደርጉ አትችልም ከክርስቶስ አንጻር ስለሆነ የሚል ነገር ያስቀመጠው። ይሄ እንዳለ ሆኖ እንዳጠቃላይ ደግሞ ቀለል አድርጊ እንግዲህ ዝም ብዬ ነገር ይልለፍና በል አየህ እመቤታችን ቅድስት ድንግል አዎ እንግዲህ ንጽሕት ናት ምናምን ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ጎድሏቸዋል የሚል ቃል አለ ሮሜ ላይ። ትክክል ነው። ሮሜ ምዕራፍ 3 ላይ እዛ ጋር እየተነገረ ያለው አይሁዳውያንም የግሪክ ሰዎችም ሁሉም ኃጢአትን እንደሚሰሩ ሁሉም ከኃጢአት በታች እንደሆኑ ቁጥር 9 ላይ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል ጳውሎስ። እና የሕግ ስራን በመስራት ሰው በእግዚአብሔር ፊት ሊጸድቅ አልቻለም ነበር። ሁሉም ደካማ ሆኗል። ለዛ ነው ክርስቶስ ኢየሱስ የመጣው። ስለዛ በእምነት በኩል ሁሉም እንዲቀርብ ማለት ነው ወደ እርሱ። ይህ ማለት ግን ህፃናት ለምሳሌ ኃጢአትን ሰርተዋል ማለት አይደለም። ያው ለኃጢአት ምንድነው ኃጢአትን ግን በቀላሉ የሚያደርጉ ወይም ደግሞ ህጉን የማይፈጽሙ ይሆናሉ እያደጉ ሲሄዱ እንደዛ ለማለት ነው እንጂ ህፃናትም ጭምር ኃጢአትን ሰርተዋል ምናምን ማለት አይደለም። እመቤታችን ጋር ለየት ያለ ነገር አለው። ይህም ኃጢአት አለመስራቷ ነው። ግን ኃጢአት አለመስራቷ በራሷ ቤዛ እንድትሆን ያደርጋታል ካልን አያደርጋትም ማለት አንድ ሰው ኃጢአት ስለሌለበት ለሰው ልጅ ቤዛ መሆን ይችላል ማለት አይደለም። ቤዛ ለመሆን እንግዲህ ይሄ ቤዛነቱ ሰውን ለማዳን አይደለ ብሩስኪ? ሰውን ለማዳን ከሆነ ድንግል ማርያም ምንም አይነት እንከን ባይኖርባትም ኃጢአት ባይኖርባትም እንኳን ቤዛ ግን መሆን አትችልም። ምንድነው ኃጢአት የሌለበት ቤዛ መሆን የሚችል ቢሆን ኖሮ ቅዱስ ሚካኤልን በላከው ነበር። ቅዱስ ሚካኤል እኮ ኃጢአት የለበትም። ቅዱስ ገብርኤልም ኃጢአት የለበትም። ግን ቅዱስ ሚካኤል ስጋ ሆኖ ቢመጣ ለምሳሌ ቤዛ መሆን አይችልም። ቅዱስ ገብርኤል መቶ ስጋ ቢሆን ንጹህ ቢሆን ምንም ኃጢአት ባይኖርበት ቤዛ መሆን አይችልም። ለምን አትለኝም? ቤዛነት ክፍያነትም ጭምር ነው። እኛ ማለት ስለ እኛ ነው የቤዛነት ስራ የሚፈጸመው እና ሰው በእግዚአብሔር ዘንድ ኃጢአትን ሰርቷል። ተመልከት፣ እግዚአብሔር የማይወሰን አምላክ ነው። ውስን አይደለም፣ የማይወሰን ነው። በዚህ በማይወሰነው አምላክ ፊት ኃጢአት ሲደረግ የሚያስፈልገው ካሳ ምን አይነት ካሳ ነው? የማይወሰን አይነት ካሳ። ድንግል ማርያም ውስን ሰው ናት። ውስን የሆነች ሰው ምንም እንኳን ንጽሕት ብትሆን የማይወሰን ካሳን እንዴት አድርጋ ማቅረብ ትችላለች? አትችልም። የማይወሰን ካሳን ማቅረብ የማይችለው የማይወሰን ካሳን ማቅረብ የሚችለው የማይወሰን አምላክ ብቻ ነው። በደንብ አድርገህ ስማኝ። ኃጢአታችን በማይወሰን በእግዚአብሔር ፊት ነው። ለእግዚአብሔር ካሳን ማቅረብ ከፈለክ የማይወሰን ውስን ያልሆነ አይነት ካሳ ነው የሚያስፈልገው ለእግዚአብሔር። ውስን ያልሆነ ካሳን ወይም የማይወሰን ካሳን ማቅረብ የሚችለው ደግሞ ማን ነው? ራሱ የማይወሰነው አምላክ ብቻ ነው ይህን ማቅረብ የሚችለው። ስለዛ ምን አደረገ? ይህ የማይወሰነው ጌታ እርሱም የእግዚአብሔር ቃል የተባለ
መድኃኒታችን ኢየሱስ ስጋ ሆኖ መጣ። ስጋ ሆኖ መጣና ይህ የማይወሰነው ጌታ ውስን የሆነ ስጋን በመያዝ የማይወሰን ስራን ሰራ። የማይወሰን መስዋዕትን በአብ ፊት አቀረበ። ስለዚህ ለሁላችን የኃጢአት ማስተሰሪያ መሆን ቻለ። ምክንያቱም እርሱ የማይወሰነው አምላክ በስጋ ተገልጦ ነውና። እመቤታችን ግን የማትወሰን አምላክ አይደለችም። እመቤታችን ውስን አንዲት ፍጡር ሴት ናት፣ ንጽሕት ናት። አዎ፣ ግን ውስን ፍጡር ብቻ ናት። ጌታችን ግን የማይወሰን ስለሆነ እርሱ መስዋዕት አድርጎ ያቀርበው ዘንድ ይህ የማይወሰነው ጌታ ስጋን የራሱ አድርጓልና፣ ስለዚህም ይህንን ቅዱሱን ስጋውን መስዋዕት አድርጎ በማቅረብ ደሙን በማፍሰስ የማይወሰን የሆነ መስዋዕትን አቀረበ። በዚህ ውስጥ ነው ቤዛነት የሚሰራው። ተረተዋል? እሺ፣ ዋው፣ እሺ፣ ያስኬዳል። ሁለተኛው ጥያቄ ደግሞ እዚሁ አክቹሊ እኔ ባይዜ በማርያም ንጽህና ታምናለሁ፣ ግን ያው የቤዛነቱ ጉዳይ ትንሽ አጠያቂ ስለሆነ ነው። ዞሮ ንጽሕት ስለሆነች ብቻ በቤዛ ሆና ማዳን አትችልም። እና ሁለተኛው ነገር ደግሞ ምንድነው እዚሁ ማርያም ላይ ነውና ማርያም ከውልደቷ ጀምሮ ነው አይደል እንትን የሆነችው ምንድነው እዚሁ ላይ እንዴት የሆነችው? ኦኬ፣ እሺ፣ ቀጥል። አዎ፣ ቀጥል። በቃ አንድ ላይ እሺ። ምንድነው ከልጅነቷ ጀምሮ ማለት ከጽንሰቷ ጀምሮ ነውና እንትን የሆነችው ያው እንደዛ ከሆነ ክሬዲቱን ለእሷ መስጠት እንችላለን ማለት ነው። የእሷን ንጽህና ለእግዚአብሔር ነው እንጂ ክሬዲት መስጠት የምንችለው። ለምሳሌ አሁን ጀስት ላይ ይገናኝ ይችላል፣ ግን ታሪኩ ትንሽ ተመሳሳይ ነው። ጳውሎስም እግዚአብሔር ማለት ምንድነው ኢየሱስ ክርስቶስ ሲገለጥለት ምንድነው ያለው? አንተ የምትቃወመኝ ኢየሱስ ክርስቶስ ነኝ ያለውና ከዛ የመውጊያውን ብረት ብትቃወም በአንተ ይብስብሃል አለው። ደን እምቢ ማለት አይችልም። በዚህ ሰዓት ጳውሎስ አንደኛ ይብስበታል ማለት ምንም ማንም እንደዚህ በዚህ መልኩ የተጠራ የለም። ጳውሎስ ነውና እንደዚህ የተጠራው። ልክ እንደዛ ሁሉ እሷ አክቹሊ እንደዚህ እንትን ተብላ አይደለም፣ ግን ከልጅነቷ በእሷ ፈቃድ ሳይሆን ጀስት በእግዚአብሔር ፈቃድ ነውና ንጹህ የሆነችው። ያንን ነገር ለእሷ ክሬዲት መስጠት እንችላለን። ንጽህት ነች እንላለን፣ ግን ያው እንዴት ነው ይሄ ንጽህናውን ለእሷ ክሬዲት መስጠት እንችላለን ወይም ደግሞ የእሷ ተግባር ነው ብለን መውሰድ እንችላለን? ምናልባት ሀሳቤ ከገባችሁ። ያው ተረድቻለሁ። ጥሩ ጥያቄ ነው። ማን ልበል ስምን? ይቅርታ። አቤል። እሺ አቤል። አዎ ጥሩ ጥያቄ ነው። እንግዲህ አሁን ከማህፀን ጀምሮ እንግዲህ ይህ ስራ የእግዚአብሔር ስራ ከሆነ የክሬዲቱን ለእሷ መስጠት እንችላለን ወይ? ይሄ አሁን በአጭሩ የመጀመሪያው የእግዚአብሔር ጠብቆት አለ፣ መንፈስ ቅዱስን የጠበቃት። ስለዛ ክሬዲቱን የምንሰጠው ሁል ጊዜ እኛም የቅድስና ጉዳይ ላይ በእርግጥ ያው ለእግዚአብሔር ነው፣ ግን ምን ያስፈልጋል? የእኛም ደግሞ ምን ያስፈልጋል? ፈቃድ ያስፈልጋል። እግዚአብሔር ነፃ ፈቃድህን አይጋፋውም፣ ፈቃድህን ይጠቀማል። ማለት ፈቃድህን እንድትጠቀም ያደርጋል። ይቅርታ፣ ፈቃድህን እንድትጠቀም ያደርጋል። ጎርጎርዮስ ዘኑሲስ እንደሚናገረው ነው እግዚአብሔር ሰውን ፈጠረው ይልና ሙሉ በሙሉ በሱ ቁጥጥር ስር ይሆን ዘንድ ይላል። በዛ በፈጠረው ሰው ማለት ነው። በሰውየው ሙሉ በሙሉ በሰውየው ቁጥጥር ስር እንዲሆን ደግሞ አንድ ነገርን ሰጥቶታል። ይህም በባርነት እንኳን ሊያዝ የማይችል ነገር ነው። እርሱም ይልና ፈቃድ ነው ይላል። ፈቃድ በሰውየው ስር ነው እና እመቤታችን እርግጥ ነው መንፈስ ቅዱስን የጠበቃት እንዳትበድል ድንግልን ከማህፀን ጀምሮ የጠበቃት መንፈስ ቅዱስ ነው ይላል አርጋኖን ላይም። እና ምንም እንኳን መንፈስ ቅዱስ ቢጠብቃትም ግን እመቤታችንም ደግሞ ምን አድርጋለች ማለት ፈቃደኛ ሆና ከኃጢአት ምንድነው ተጠብቃ ለመኖር ፈቃደኛ ሆና ከመንፈስ ቅዱስ ጋር የሚሄድ አይነት ስራ ውስጥ ሆናለች ነው፣ ነፃ ፈቃዷን ተጠቅማ። አሁንም ድረስ ቢሆን ጌታችን ለምሳሌ እኛን ይጠብቀናል፣ መንፈስ ቅዱስ እኛን ይጠብቀናል። ኃጢአት እንዳንሰራ የሚረዳ እረኛችን፣ ወደ ክፉ ነገር እንዳንሄድ የሚጠብቀን እርሱ ነው። ግን ምንም እንኳን ክርስቶስ እረኛችን ቢሆንም እኛ በጎቹ ብንሆንም እረኛችን ክርስቶስ ስላለ በቃ እሱ ነው የሚጠብቀን። ከኛ ምንም በቃ ኦልሬዲ ምንም እሱ አንድ ጊዜ እረኛችን ስለሆነ ምንም ከኛ ምንም የሚጠበቅ ነገር የለም ማለት አይደለም። የእሱን ድምፅ ሁሌ እየሰማን እርሱን ግን መከተል አለብን። እኛም የሆነ ተኩላ ቢመጣ እረኛችን ክርስቶስ ኢየሱስ ይመልስልናል። አዎ፣ ግን እኛ ደግሞ ፈቃዳችንን ተጠቅመን ከእርሱ ልንኮበልልም እንችላለን። ከእኔ ማንም ሊነጥቃቸው አይችልም ብሎ ጌታችን ተናግሯል አይደለ? ማንም ሊነጥቃቸው አይችልም። ትክክል ነው። የሆነ ተኩላ መጥቶ ዝም ብሎ ሊነጥቀው አይችልም ማለት ሊነጥቀን አይችልም፣ ከጌታ እጅ ማለት ነው። ከጌታ እጅ ተኩላ መጥቶ ሊነጥቀን አይችልም። ይህ ማለት ግን እኛ በራሳችን ፈቃድ ግን ከእጁ አንወጣም ማለት ግን አይደለም። ልክ እንደዚህ ሁሉ እመቤታችን
ኖ ልትል ትችል ነበር ማለት ወደ ኃጢአት ልትሄድ ትችል ነበር እንደ ማንኛውም ሰው፣ ግን አልሄደችም። አዎ የመንፈስ ቅዱስ ጠብቁት በተለየ ሁኔታ አለ። በእርሷ በኩል የሚፈጸም ታላቅ የሆነ ምስጢር ስላለ አንዳንድ ነቢያትን ከማህፀን ጀምሮ መርጬሃለሁ እያለ ይናገራል እግዚአብሔር። ኤርምያስን በኋላ ለምሳሌ መጥምቁ ዮሐንስን ማየት ትችላለህ ምናምን። ከማህፀን ጀምሮ መንፈስ ቅዱስ ወርዶ እንደዛ ምንድነው እግዚአብሔር ሲለያቸው እናያለን በመንፈሱ በኩል ለአገልግሎት ጉዳይ። እመቤታችን ጋር ሲመጣ ግን ከየትኛውም አገልግሎት የማይነጻጸር አይነት አገልግሎት ነው በእሷ ውስጥ ያለውና መንፈስ ቅዱስ ባወቀ እግዚአብሔር ባወቀ አስቀድሞ እርሷን ለዚህ አገልግሎት ይለያታል እና ከማህፀን ጀምሮ መንፈስ ቅዱስ ይጠብቋታል። ግን የእሷ ነጻ ፈቃድ ስላለ ከዛ አንጻር ልንመለከተው ይገባል። ነጻ ፈቃዷን የእሷንም ልናይ ይገባል። ነጻ ፈቃዷን ተጠቅማ እሺ መንፈስ ቅዱስ ይጠብቃታል። ልክ እንደ ሮቦት ዝም ብሎ እንደዚሁ የመንቀሳቀስ ጉዳይ አይደለም። እሷም ደግሞ እሺታ አላት። ስለዛ ትታተራለች። አካሄዷ እንደ መንፈስ ቅዱስ ይሆናል ማለት እንደ መንፈስ ቅዱስ ይነሲስ ከመንፈስ ቅዱስ ጋር ይሆናል። ከመንፈስ ቅዱስ እንደ መንፈስ ቅዱስ ፈቃድ ይሆናል። ያ አሁን ለምሳሌ እሱ ነገር እስከ ወልደቷ ድረስ መንፈስ ቅዱስ ጠብቋታል እናለን። ፕላስ ደግሞ በህይወቷ ዘመንም ደግሞ እውነት ነው እዚህ ጋር ትልቅ የእግዚአብሔር አጀንዳ ስለሆነ በሷ ላይ ያለው እግዚአብሔር እርዳታውን ይሰጣታል እንላለን። ግን እንዴት ነው አሁን ለምሳሌ ንጽሕት ነች ሲባል አንድ ኃጢአት አልሰራችም ብላችሁ ነው አይደል የምታምኑት? ያ ኃጢአት ማለት በሱ ነገር የማመጽ ነገር እሱ ነገር የግብር ኃጢአት ያ ብቻ አይደል ነው። ሌላም ሊኖር ይችላል። ግን እሱን ነገር እንዴት ነው እንደዛ ማድረግ ትችላለች ማለት ነው? እንዴት ነው ሰው እንደዛ ማድረግ ይችላል? አትችልም። በራሱ አትችልም። በራሱ ሰው ማንም ሰው በራሱ በእግዚአብሔር ላይ ሳያምጽ ዝም ብሎ እንደዚህ መኖር ብቻ ምንም ነገር ሳያደርግ በራሱ ማድረግ አይችልም። ሰው ምን ያስፈልገዋል? የእግዚአብሔር ጠብቁት፣ የእግዚአብሔር እርዳታ ግዴታ ያስፈልገዋል። ስለዚህ ለእመቤታችን በጣም በተለየ ሁኔታ በጣም ትልቅ የሆነ የእግዚአብሔር እርዳታ ተሰጥቷታል። ይሄ ካለው አገልግሎት አንጻር ምናምን ለእመቤታችን አዎ እግዚአብሔር በጣም ትልቅ የሆነ ጠብቆትን ሰጥቷታል። ለዛ ነው አልኩ ምን የሚለው አርጋኑ ላይም እንዳትበድል ድንግልን ከማህፀን ጀምሮ የጠበቃት መንፈስ ቅዱስ ነው ይላል። መንፈስ ቅዱስ ነው። ስለዛ በተለየ ሁኔታ በራሷ ማድረግ አትችልም። ይህንን ቅድስት ድንግል አትችልም፣ ማንም አይችልም። ግዴታ የእግዚአብሔር ጠብቆት የመንፈስ ቅዱስ ጠብቆት ያስፈልጋል። ስለዛ መንፈስ ቅዱስ ጠበቃት። አቀባ እምከርሰ እማ ትላለህ። ከማህፀን ጀምሮ ጠበቃት ማለት ነው መንፈስ ቅዱስ። ስለዛ እንደዛ ነው። እሺ ያው ለአሁኑ ያው ማርያም ላይ ያለኝ ኬዝ ያው ጨርሻለሁ ማለት ነው። ይሄ ነበር ሁለት ጥያቄ ነበር የነበረኝ። ወደ ሌላ ቦታ ልሄድ። እሺ ሶስተኛው ጥያቄ ደግሞ ምንድነው? ዕብራውያን ላይና ፊልጵስዩስ ላይ ማለት ነው ሁለት ተመሳሳይ ሐሳቦችን ያነሳልና የመቅደሱ ስርዓት ስለ ህግ ነውና የሚናገረው። እዛ በኋላ ደግሞ ስለ ሰንበት። አሁን ጥያቄ ሰንበት ላይ ነው። የመቅደሱ ስርዓት እውነት ነው እንትን ተብሏል። ግን አሁን እዚህ ጋር ሰንበትን ታከብራላችሁ አይደል? እናንተ ማለት ሰንበት እንዴት እንደሆነ አላውቅም። እንዴት ነው ስለ ሰንበት ያላችሁ እይታ? መጀመሪያ እሱን ክሊር ላድርገው። ጥያቄ ስላለኝ ነው። ከዛ እመጣለሁ። እሺ ሰንበት እና እናንተ የሰንበት አስተሳሰብ ስለሚለያይ ማለት ነው። እሺ ሰንበት እንግዲህ በአዲስ ኪዳን እውነተኛው ሰንበታችን ክርስቶስ ኢየሱስ ነው። ሰንበት እረፍት ነው እንግዲህ እና ያረፍንበት ማረፊያችን ሰንበታችን መንፈሳዊ ሰንበታችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ ሲመጣ ሁላችን በክርስቶስ ያረፍንን በኋላ ደግሞ በዘላለም መንግስቱ ደግሞ የምናርፍ እንሆናለን በፍጻሜ ደረጃ ማለት ነው። እንግዲህ የሁሉም ነገር ኮንሱሜሽን ስለሚመጣ ማብቂያው ስለሚመጣ ሰንበታችን ክርስቶስ ኢየሱስ ነው። ስለዚህም አሁን የሐዲስ ኪዳን ምንድነው የክርስቲያኖች ሰንበት ተብላ የምትታወቀውም እሁድ ናት። ለምንድነው እሁድ የተደረገው? አሁን ጥንት ላይ ሰንበት ሲባል ቅዳሜ ነው። በእሁድ ነው የሚጀምረው ፍጥረት፣ ቅዳሜ ነው። ሰባተኛው ቀን ላይ ቅዳሜ ላይ እረፍት ነው። ስለዚህ አሁን በአይሁዳውያን ዘንድ ብትሄድ ሰንበት ለእነርሱ ቅዳሜ ነው። የክርስቲያኖች ሰንበት የሚባለው ግን እሁድ ነው እንደሚታወቀው። የክርስቲያኖች ከተባለ ማለት ነው። ለምንድነው የክርስቲያኖች ሰንበት እሁድ የተባለው? በአጭሩ ክርስቶስ ኢየሱስ ሞቶ የተነሳባት ቀን ነች። የተነሳባት የትንሣኤ ቀን ነው። ስለዚህ እረፍት ያገኘ ነው በክርስቶስ ትንሣኤ ስለሆነ ክርስቲያኖች እየተሰባሰቡ እሑድ እንጀራን በመቁረስ ወይም የቅዱስ ቁርባን ስርዓት በመስራት ምናምን ያሳልፉ ነበረ በምስጋና ምናምን ማለት ነው። ስለዛ እረፍታችን ክርስቶስ ነው። ያረፍነው በእርሱ በትንሣኤው ነው። ስለዚህ የትንሣኤውን ቀን እሑድን እንደዛ ብለን መንፈሳዊ ነገር በማድረግ ትንሣኤውን በማሰብ ምናምን የእኛንም ትንሣኤያችንን ተስፋ በማድረግ የምንውልበት የምናሳልፍበት ይሆናል። የቅዳሜው ከሆነ ግን ያው በብሉይ ኪዳንም የነበረውን እርሱን በማሰብ
ቅዳሜን ያንን በማሰብ እናከብሯለን ማለት ነው። ከዛ አንጻር በተለይ ኢትዮጵያ ውስጥ ኦኬ። አሁን እሱን የምታከብሩት ማለት ነው እንዴት ነው? ስራ ባለመስራት ነው? ስራ ባለመስራት ሲባል ስለሰማሁ ስራ ባለመስራት ማለት ምን አይነት ስራ ነው? ያው እንግዲህ መንፈሳዊ ስራ ከሆነ ይሰራል፣ በጎ ነገር ከሆነ ይሰራል። ልክ ጌታችን በአንድ ወቅት እንዳለው ነው ከእናንተ ውስጥ ማለት አይሁዳውያን በጣም ለጥጠው ስለሆነ ነገሩን ይዙ የነበሩት። ለምሳሌ ከእናንተ ውስጥ አንዱ እንስሳችሁ ወይም በጋችሁን ያለው አይንስ ብቻ አንድ እንስሳ ይጠራና ጉድጓድ ውስጥ ቢገባ በዛን ቀን በሰንበት ቀን ማለት ነው ሰንበት ስለሆነ አላወጣም እኔ እንደዚህ ነገር አልነካም ብላችሁ ትተውታላችሁ ያለ አያ አይተውትም። ሄደው ይሰራሉ፣ ያወጡታል። ስለዛ እንትን ነው ይህ ምንድነው መጻጉዕንም እንዳደረገው ነው። አልጋህን ተሸክመ ሄዳለው እና በሰንበት ቀን ነበር ያሸከሙ አልጋውን። ሲፈውስ እናያለን። ለምን ፈወስክ ብለው ደግሞ ይጠይቁታል። አይ መልካም ነገር ማድረግ ተፈቅዷል ብሎ ይመልስላቸዋል ጌታችን። ስለዛ መልካም ነገር ይደረጋል። ዋናው ነገር ግን አሁን እኛ ልክ እንደ ብሉይ ኪዳን አይደለም። የኛ አጓጓዛችን ምናምን እንደ ስጋ አይደለም እይታችን። ይህ በልማድ ምናምን ካልሆነ በስተቀር እንደ ስጋ ሳይሆን እንደ መንፈስ ነው። አያ አስቀድሞ የነበሩት እስራኤል ዘስጋ ናቸው። አሁን እኛ እስራኤል ዘነፍስንን። ስለዛ መንፈሳውያን የእግዚአብሔር ሕዝቦች ነን እንጂ ስጋውያን አይደለንም እንደ ጥንቶቹ። ስለዛ በመንፈሳዊ እይታ እንደዛ እየቃኘ ነው የምናልፈው። ስለዛ ቅዳሜንም አሁን ቤተክርስቲያናችን ቅዳሜንም እሑድን ማክብሩ ካለች በቃ መንፈሳዊ ነገርን በደንብ አስቡ። ይሄ ከሰኞ እስከ ዓርብ ምናምን ለስጋችሁ ከሰራችሁ በሉ ደግሞ ቅዳሜና እሑድን እግዚአብሔርን አገልግሉት። መንፈሳዊ ነገሮችን በመስራት ምናምን ደግሞ አሳልፉ። እንዳትዘናጉ ማለት ነው። ግን አሁን ለምሳሌ እንዲህ ኖርማል ስራዎች ለምሳሌ ኃጢአት ያልሆኑ ስራዎችን ማለት ነው መስራትና ክልክል ነው? እንደ ሁኔታው ነው። ሙሉ በሙሉ ክልክል አይደለም። ምንም ቅዳሜ ቀን ይኸው አብዛኛው ህዝብ ለምሳሌ ወጥቶ ሰርቶ ሸቅሎ ይገባል። እንደዛ የሚያደርጉሉ ግን ኃጢአተኛ ነው ማለት አይደለም። ዋናው ነገር እንደነዚህ አይነት ነገሮች ትልቁ ጥቅማቸው ምንድነው? በቃ ሰዎችን በመንፈሳዊ ህይወታቸው እንዲያድጉ ማድረግ ነው። እና ቅዳሜ ቀን አንድ ሰው ወጥቶ ስራውን ሰርቶ ገንዘብ አግኝቶ ስለተመለሰ ኃጢአት ውስጥ ነው ማለት አይደለም። ያው እየተሰራም ስለሆነ ማለት ነው። ቤተክርስቲያኒቱ ይሄን አላወገዘችም። ስራ ይሰራም ስለተባለ አይ ቲንክ ሚስኮንሰፕሽን ስለሆነ መሰለኝ ሙሉ ለሙሉ አልሰሙትም። እንደዚህ ግን እንደነ የሰሙት በብሉይ ኪዳን እንደዚህ እንትን የሚባለው በብሉይ ኪዳን አረፍት ነው አቋል የብሉይ ኪዳን በእኛ ዘንድ ግን ትልቁ ነገር እንትን ነው። በቃ መንፈሳዊ ነገር ላይ አተኩር ነው። አሁን ለምሳሌ መንፈሳዊ ነገር ላይ ሳታተኩር ግን አይ በቃ መስራት የለብኝም ብለህ ቤት ተኝተህ ብትውል ቤት ውስጥ ተኝተህ ከምትውል ወጥተህ ሰራ አድርገህ ገንዘብን ይዘህ ብትመጣ የተመረጠ ነው፣ የተሻለ ነው። ቤት ውስጥ ይሄ ስንፍና ስለሚባል እንደውም የኃጢአት ነው። ቤት ውስጥ ዝም ብለህ ተኝተህ መዋል ይህ ስንፍና ስለሆነ እንደዛ አይቻልም። ልጠይቅም የነበረው መጀመሪያ እሱን ነው። ዕብራውያንና እንትን ምናልባት ታውቀዋለህ ዕብራውያን ምዕራፍ 6 ያለው ነው በመደረግ ሊጠፉ ተወስነዋል ምናምን የመቅደሱ ስርዓት። ከዛ ደግሞ ምንድነው ሰንበትን ማክበር ምናምን ምንድነው እውነተኛው ሰንበት ግን በኢያሱ ዘመን አርፎ ቢሆን ኖሮ በእንትና ዘመን እንዲያርፉ ድጋሜ ቃል ባልገባላቸው እያለ ምናምን በኤርሚያስ ምናምን እያለ ከዛ መጨረሻ ላይ ምንድነው የሚለው በነቢዩ እንደተናገረ ወደ ረፍት አይገቡም ብሎ በቁጣው ተናገረ እያለ እግዚአብሔር የተናገረውን ትንቢት ይናገራል። ያ ረፍት ነው ትክክለኛው የአዲስ ኪዳን አካል የሆነው ረፍትና ያንን ነገር ላይ ታዩታላችሁ የሚለውን ነበር መጀመሪያ ጠይቄ የነበረው። አይኔስ ያው አስተካከም እንትን ማለት ይችላል። ያው በቃ ትክክል ወደ ክርስቶስ ተቀርበናል። ወረዲ በቃ እሱ እረፍታችን ቅድም መጀመሪያ ላይ እንደስነሳ እንደነገርኩ በሐዲስ ኪዳን እረፍት ክርስቶስ ኢየሱስ ነው፣ ጌታችን ነው። እናንተ ሸክማችሁ የከበደ ወደ እኔ ነው እኔ ያሳርፋችኋለሁ ስላለ ማረፊያችን አሁን የሆነ ቀን ጠብቀን ምናምን ነገር እስቲ ደግሞ እርፍ እንበል የምንል አይደለንም። ጌታችን መጥቶ ነው እርፍ ያልነው። ስለዛ ጌታችን ስላሳረፈን ሰንበታችን ክርስቶስ ነው እና አክቹዋሊ አሁን ጌታችን እረፍታችን ነው እንዳልኩ። ከዛን ኮንሱሜሽን ደግሞ አለ ብያለሁ። አሁን በዚህ በምድር ላይ እስከኖርን ድረስ ምንም እንኳን በክርስቶስ አርፈን በመንግስቱ ያለን ቢሆንም ግን ደግሞ ተጋድሎ ግን ስቲል አለ፣ የመንፈሳዊ ህይወት ተጋድሎ አለ። ስለዛ ተጋድሎ ይኖርና መጨረሻ ላይ ክርስቶስ ይመጣል፣ እኛም እንሄዳለን ምናምን። ያኔ ሁሉም ነገር እንትን ይላልና የመጨረሻው እረፍትም እንደዛም እሱም ከዛ አንጻርም እረፍቱ ያ ነው ተብሎ መጠራት ይችላል ነው። ዋናው ግን ስፒሪቹዋሊ ማየት አለብን፣ በስጋዊ አይደለም። ለምሳሌ ብዙ ጊዜ በአዲስ ኪዳን በስጋዊ ማየት የለብንም፣ በመንፈሳዊ ነው የምናየው ነው። እሱን ነገር አሁን ጥያቄ እንድፈጠር ያደረገኝ ያው ደጋግሜ ስለጠየቅኩ ሶሪ፣ ግን ምንድነው እንትን እንድላደረገኝ አይታችሁ ከሆነ ጦርነትም ላይ ከሆነ እንደዚህ
ያው ቸርች ሂስትሪ ላይ ማለት ነው አብዛኛው ጊዜ ሰንበትን ጠብቀው ነበረ እንደዚህ የሚያጠቋቸው ማለት ነው። ኢቨን ኢትዮጵያ ውስጥም ይሄ ታሪክ አለ አይደል? የአድዋ ጦርነት ላይ ነው ሆም ተብሎ በሰንበት እንዲደረግ የተባለው። ህዝቡ ሰንበት ላይ እንዴት ነው ስራ ይሰራም፣ ከብዙ ነገሮች ይቆጠባል እና ልክ ነው በመንፈሳዊ ሁኔታ ጀስት ያለውን የስራ ሁኔታ እንትን ለማለት ነው። እና አብዛኛው ጊዜ የነበሩት ጦርነቶችም ኢቨን ምንድነው ክሩሴዶችም ላይ ምናምን ከዚህ ጋር የተያዙ ናቸውና ከስራ ጋር የተያዙ ናቸው፣ ከአካላዊ ስራ ጋር የተያዙ ናቸውና እሱ ነገር ነው። በአንድ በኩል አንተ እንዳልከው ነውና በአንድ በኩል ግን የስራ ኮንሰፕት ስቲል ትንሽ ቬክስ ስለሆነብኝ ነው ደግሜ እየጠየቅኩ ያለው። ያው እንዳልኩ ነው። ይሄ ስራን ሰራ ምናምን ከተባለ በመንፈሳዊ ነገር ለማሳለፍ የተራቡ ምንድነው የታሰሩ ሰዎችን በመጠየቅ የታመሙ ሰዎችን በመጠየቅ ውስጥ እንድታሳልፍ ምናምን መንፈሳዊ ነገርን በማድረግ ምናምን እንድታሳልፍ እሱን በማሰብ ነው። እንደዚህ ነገሮች ላይ ኢንቮልቭ የማታደርግ ከሆነ ግን እንዳልኩ ስራ ልትሰራ ትችላለህ ነው። ቢያንስ እሁድን ግን ግዴታ ነው ማለት በጸሎት ምናምን ማሳለፍ ማለት ቤተክርስቲያን መተህ በማህበር ጸሎት በዚህ በቅዳሴው ምናምን ማሳለፍ እሱ አማራጭ አይደለም፣ ግዴታ ነው። ያው አሁን ሰው ተሳንፎ ነው እንጂ ቅዳሴ ግዴታ ነው። የሆነ እንትን የሚል አይደለም፣ ግዴታ ነው። የክርስቲያን ሰንበት ላይ ግዴታ ሁሉም ሰው ተገኝቶ ማስቀደስ ምናምን አለበት እና እንደዛ ነው። ያ ከዛ አንፃር ነው። እሺ አይ ቲንክ ይሄኛው የመጨረሻ ጥያቄ ይመስለኛል እና ምንድነው ኤፌሶን ምዕራፍ 4 ላይ ማለት ነው ስለ ምንድነው ስለ ስጦታ ይናገራልና ወደ ሰማይ በወጣ ጊዜ ምርኮ ማረከ ለሰዎች ሁሉ ስጦታን ሰጠ እያለ ይናገራልና ከዚህ በፊት ታውቁታላችሁ። አንድ ጊዜ ድምጻችንን አሰማ ሰውዬው እስኪመለስ። ጋይስ ዕብራውያንን ጥናት እንቀጥላለን ነገ ከነገ ወዲያ። በጣም ማዘር ደውላ ነው። ምን ነው ደግሞ ዕብራውያን 7:11 አንብቦ ወደ መናፍቅ ይሄዳል። አንተ እናጠናልን ትላለህ። ቀጥል መታል ማዘር ደውላ ነው። ሶሪ ማታ ስለሆነ ኦኬ ቀጥል። ምንድነው አይ ቲንክ እሺ ስለ አምስቱ እንትን እኛ ጋር ኦፊስ ነው የሚባሉት እና አምስቱ ኦፊሶች ሰምታችሁታል በእርግጠኝነት። እና ከዚህ በፊት እሱ ሹመት እናንተ ጋር የለምና እንዴት ነው እሱ ነገር የሚታየው? እንደ የሐዋርያት የነቢያት ከዛ ወንጌላውያን አስተማሪዎችና መጋቢዎች የሚል እንትን ይናገራልና እነሱ ነገሮች እናንተ ጋር የሉምና ለምንድን ነው የሌሉት? እሺ አይ ኤፌሶን ላይ ለአንዲት ቤተክርስቲያን በቃ እነዚህ ናቸው አምስቱ ናቸው ያሉት ምናምን ተብሎ በዛ መልኩ የተቀመጠ አይደለም። ምንድነው ሰባኪያን አሉ፣ ነቢያት አሉ፣ እንደዚህ ያሉ መምህራን አሉ፣ ሐዋርያት አሉ ምናምን የሚል ቃል ስላለ ብቻ በቃ እነዚህን ዝም ብለህ ፒክ አድርገህ ከሆነች የመጽሐፍ ቅዱስ ክፍል ላይ በቃ እነዚህኛዎቹ ናቸው መስት የሆኑ ምናምን ነገር እንደዛ ማለት አይደለም። እዚህ በኤፌሶን መልእክት እንደዛ አይደለም። ባይዚ ሽማግሌዎችም አሉ፣ ሌሎችም አሉ፣ ሌሎች መቶች ዲያቆናትም አሉ ምናምን ግን እነዚህ አምስቱ ደረጃ የሉም እናንተ ጋርና እንዴት ነው የሌሉት ነው? አሁን ሐዋርያቱ በነበሩበት ሰዓት ያው ሐዋርያቱ አሉ። ከሐዋርያቱ በኋላ ግን ሐዋርያቱ ካለፉ በኋላ ግን ድጋሚ ሐዋርያት አይመጣም። ድጋሚ ሐዋርያቱ አይመጡም። ለምን መሰለ? እዚሁ አሁን ኤፌሶን ላይ አንተ የጠቀስከው ኤፌሶን ቀደም ብለህ ሁለተኛ ምዕራፍን ስትመለከት በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስን ይላል እና በማን መሰረት ላይ ነው የሚለው? በሐዋርያትና በነቢያት ለምሳሌ ይላል። በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል ነው የሚለው። መሰረቱ ኦልሬዲ ወጥቷል። አሁን ድጋሚ መመስረት አትችልም ይላል። ምንድነው? ልክ በፊት እንደነበሩት ሐዋርያና ነቢያት ነኝ እኔም ብለህ መጣህ ማለት አንተ ራስህ መሰረት መሆን ትችላለህ ማለት ነው። ምክንያቱም መሰረት የተባሉት ሐዋርያትና ነቢያት ናቸው። አሁን ተነስተህ ልክ በፊት እንደነበሩት ነቢያት በፊት እንደነበሩት ሐዋርያት ነኝ ካልክ አንተ ራስህ መሰረት መሆን ትችላለህ። ስለዚህ በአንተ መሰረትነት ላይ ሌላው ደግሞ መጥቶ መታነጽ ይችላል ያስብላል። እንደዛ ስታደርግ ደግሞ በጳውሎስ ቃል የተወገዝክ ትሆናለህ። ለምን? ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ላይ እንደሚናገረው ከተመሰረተው በቀር ማንም
ሊመሰረት አይችልም። ሁሉም በተመሰረቱ ላይ ያንጻል የሚል ትምህርትን ስላስቀምጠልን ማለት ነው። ስለዛ ሐዋርያትና ነቢያት መሰረት ከመሆናቸው አንጻር አሁን ድጋሚ አሁን በዚህ ዘመንም ሐዋርያትም ነቢያትም ሆንም ይቻል አይደለም ነው። ከዛ አንጻር ነው። እሺ ምንድነው እዚህ ጋር አንድ ነገር ላንሳ። የመጀመሪያው ነገር ምንድነው አንተ እዚህ ጋር ያለው የኤፌሶን መልእክት ነው። እዛ ደግሞ ኤፌሶን መልእክት ላይ መሰለኝ ምዕራፍ 2 ላይ አልከኝ አይደል? ምንድነው በሐዋርያትና በነቢያት መሰረት ላይ ታነጻችኋል የሚለው። ከዛ ደግሞ ለዛ ድጋፍ እንዲሆን ደግሞ ከቆሮንቶስ ነው አይጠቀስክልኝ። ቆሮንቶስ ላይ ያለው ለዚህኛው ድጋፍ መሆኑን እንዴት ታየዋለህ የሚለውን አንድ ያዝልኝ። እዛ ሁለት ደግሞ በሐዋርያትና በነቢያት መሰረት ላይ ታነጻችኋል የሚለው ኮንቴክስቱ እንደዛ መሆኑን እንዴት እኔ ማወቅ እችላለሁ? እንዴት እርግጠኛ እንደሆነ ልታረገኝ ነውና እነዚህ ሁለቱን ያዝልኝ። ከዛ ደግሞ ሶስተኛ ደግሞ እንትን ካለ ደግመላለሁ፣ ድጋሜ ይዘው እየመለስክ ደግመላለሁ። ሶስተኛ ደግሞ ሐዋርያትና ነቢያት ብቻ ሳይሆን ወንጌላውያን አለ፣ ከዛ ደግሞ አስተማሪዎች አሉ፣ ከዛ ደግሞ መጋቢዎች የሚባሉ አሉ። እነዚህ ናቸው እዛ ጋር 5 ብሎ የተናገራቸው። እኛ ጋር እንደናንተ አይደለም የምናያቸው፣ ስፔሻል ተብሎ ነው የሚታዩት። እሱን ሌላ ጉዳይ ነው። ግን አሁን እነዚህ ሶስቱ ማለት ነው በእንትን ደረጃ አሮን ነው አላቅምና እናንተ ጋር ያሉ 3 ናቸው። ምንድነው ዲያቆን፣ ቄስና ከዛ ኤጲስቆጶስ ወይም ምንድነው ጳጳስ ማለት ነውና ልክ ነኝ አይ ቲንክ እንደዛ ነውና ከዛ ውጪ እንደዚህ አይነት እንትኖችን ምንድነው ወንጌላውያን እዛ ምናምን እንደዚህ የሚባሉትም ማለት ነው መጋቢዎች ኢቭን አሻሻሙ ራሱ ይናገራል አይ ቲንክ ጳውሎስ እና መልእክቶቹ ላይ ቦታውን ባላቆም እነሱን ነገሮችን እንዴት ታያቸዋለህ? 3 ነገር ነው ያነሱትና ብትሄድባቸው ደስ ይለኛል እዚህ ላይ። እሺ ከጉባቴ በፊት በመጽሐፍ ቅዱስ ላይ አሁን አንድ ጊዜ በጣም ይቅርታ ማዘር ደውላ አንድ ጊዜ ሜቢ አኪ በዚህ አጋጣሚ ማለት በሹመት ደረጃ ያስቀመጣቸዋል እነዚህ። ከዛ ውጪ አሁን ያየናቸው ኤጲስቆጶሳትን፣ ኢልደርሶችና ዲያቆናትን ያስቀምጣል በሹመት ደረጃ ሐዋርያት እጅ ጭኖ ሲሾሙ። በአንደኛ ጢሞቴዎስ ላይ ተገለጸውም በሐዋርያት ስራ ላይ ያለውም ለጳጳሳትና ለኤጲስቆጶሳት ኢልደርሶችን ያስቀምጣል። እዛት ግን ነቢያትን ወይም ደግሞ ማለት ሐዋርያ ነቢያት የተለያዩ ነው በጸጋ መጀመሪያው እንትን ትልልኛል አልሰማችሁ እንትን ነው አኪ ይሄድበታል። ላኪ አንድ ላይ እንዲያነሳል። እሺ አንድ ጊዜ እሺና ሜቢ አኪ ተረድተኛል። ምን አልከኝ መኩዚ በሹመት ደረጃ በመጽሐፍ ቅዱስ ላይ ኤጲስቆጶሳትን ያስቀምጣል እጅ ጭኖ እንዴት እንደሚሾሙ፣ የዲያቆናትን ያስቀምጣል፣ የኢልደርሶችንም ጭምር የፕሪስትን ማለት ነው የካህናትን ያስቀምጣል። 3ቱንም እናያገኛለን መጽሐፍ ቅዱስ ላይ። ግን ከጸጋ ማለት ቤተክርስቲያን ውስጥ እንደ ጸጋ ትንቢትን በመናገር ሊሆን ይችላል በተለያየ ከሚሰጠው ውጪ በሹመት ደረጃ ሐዋርያነ ወይም ደግሞ ነብይነ ወይም ደግሞ ጀስት የሆነ እንትን ተብሎ በሹመት ደረጃ የተሰጠ አለ ወይ በሚለው ጋር አያይዘህ ብታነሳለት መልካም ነው። ቢኮዝ 3ቱን ነው የሚያስቀምጠው መጽሐፍ ቅዱስ ውስጥ የምናገኘው 3ቱን ሹመት ስለሆነ ማለት ነው። በሹመት ደረጃ እጅ ተጭኖ ሂድበት፣ በዛው ሂድበት። አጠቃለው አንድ ላይ ሂድ እንዴ ሂድበት አንድ ላይ እሺ ይሰማል ወንድሜ? አለ ተመልሳል? እየሰማሁ ነው። አዎ ሜቢ እያነሳው ነበረ ከተረዳኝ። በመጽሐፍ ቅዱስ ላይ ማለት በሹመት ደረጃ የተቀመጡት 3ቱ ናቸው የምናገኛቸው። 3ቱ ናቸው ማለት ኤጲስቆጶሳትን ለምሳሌ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቀጥታ አስቀምጧል። በመንፈስ ቅዱስ እንዴት እንደተሾሙ ጭምር ስላስቀመጠ ማለት ነው። እንዲሁም ደግሞ ዲያቆናት እንዴት እንደሚሾሙ የሐዋርያት ሥራ ምዕራፍ 7 ላይ እናገኛለን። እንዴት እንደሚሾሙ በሹመት ደረጃ ተቀምጠው ማለት ነው። ኤጲስቆጶሳት ሹመታቸውንም አስቀምጧል። አንደኛ ጢሞቴዎስ ምዕራፍ 3ን ካነበብከው ቃል በቃል
ምን መሆን እንዳለበትና ሹመቱንም ጭምር ያስቀምጣል ቅዱስ ጳውሎስም ማለት ነው። ሌሎቹን ግን ማለት አንደኛ ቆሮንቶስ ላይም ያለውም ኤፌሶን ላይም ያለውም በጸጋ ደረጃ ማለት ትንቢትን የመናገር ሊሆን ይችላል፣ ራእይን የማየት ሊሆን ይችላል። ላይክ ልሳን እንደመናገር ማለት ልሳን ለሁሉም አሁን በሹመት ደረጃ አይደለም ልሳን የሚሰጠው ወይም ደግሞ በሌላ ቋንቋ መናገር በእንትን ደረጃ ስላልሆነ ማለት ነው። ከዛ አንጻር ምን እያልኩ ነው? በሹመት ደረጃ እጅ ተጭኖ የሚሾም አላገኘንም፣ በመጽሐፍ ቅዱስ ውስጥ የለም። ግን ሌሎቹ ተቀምጧል በአይን ሚንስ ሶስቱም ኢልደርስ ጳጳሳትና እንዲሁም ደግሞ ዲያቆናት እጅ ተጭኖ እንደሚሾሙ መጽሐፍ ቅዱስ ውስጥ አግኝተናል። ሜቢ ሌሎች ካሉ አለ ካልክ ማስረጃ ብታቀርብልን መልካም ነው። አይ ዶንት ኖ የሌሎቹን እኔ እንጃ፣ ግን እረኞች ብሎ ይናገራል። አሁን ለምሳሌ እረኛ ማለት በእኛ መጋቢ ማለት ነውና ስለ እረኞች ምንድነው እናንተን እንትን አድርጎ ለሾመ እረኞች አድርጎ ለሾመ ለእናንተና ለመንጋው ተጠንቀቁ፣ ወደፊት ለመንጋው የማይራሩ እንትኖች ይመጣሉና እያለ ይናገራል። እሱ አንድ ነው። ይቅርታና በጣም አሮን ይሄን እንትን አሳየኝ። ምንድን ነው ነገሩ? ኖርማል ነው መሰለኝ። ኖርማል ነው። 10 ደቂቃ ታገሰ። መኩ ማውራት ሲጀምር ነው። መኩ ቀጥሎሽ መኩ ያንተን ጥያቄ አንደርስታንድ አድርጎታል ግን አቤል የመኩን ጥያቄ ተረድተዋል? ቀደም ያልካቸው ላይክ እኛ ጋር ያሉ ኦፊሶች ያልካቸው ለምሳሌ በዚህ አምብሮሰድ በሚባሉ ሌይንግ ኦፍ ሃንድስ በሚለው ሹመቶችን እንመለከታለን። ነገር ግን አንተ ያልካቸው ኦፊሶች ወይ በዚህ በአምብሮሰድ መጽሐፍ ቅዱስ ላይ ሲሰጡ እናያቸዋለን ወይ ነው አይደል? መኩ ጥያቄ አሮን እሱ ነው በዋናነት ያነሳል። እጅ በመጫን የሚሾሙት ማለት ነው። ራሱ ቅድም እያነሳው የሐዋርያ ሥራ ምዕራፍ 20 ቁጥር 27 ላይ ያለው 28 ላይ በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ተብሎ የተገለጻለ። አሁን ጳጳሳት እረኞች ናቸው። በነገራችን ላይ ቤተ ክርስቲያን ውስጥ እረኛ ተብሎ የሚጠሩት ጳጳሳት ናቸው። ስለዚህ ኦኬ በመጋቢነት ሜቢ ልታቅ ትችላለህ። ጳጳሳት ብሎ ነው ቃል በቃል መጽሐፍ ቅዱስ የሚያስቀምጠው። እዚህም ብቻ ላይ ሳይሆን አንደኛ ጢሞቴዎስን ላንብብልህ አንዴ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ማንም ኤጲስቆጶስነትን ቢፈልግ መልካም ስራን ይመኛል የሚለውን ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ አንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰከር፣ የማይጨቃጨቅ እነዚህን ያስቀምጣል። ቀጥሎም የዲያቆናትንም ያስቀምጣል እንዴት መሾም እንዳለበት። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ። አየ የእነዚህን ቃል በቃል እጅ በመጫን እንደሚሆንና በሹመት ደረጃ ተጠቅሶ የተነገረለት ማናቸው? ሶስቱ ናቸው። ኤልደርሶች አሉ፣ ጳጳሳት ወይም እረኛ አሉ፣ ከዛ ደግሞ ዲያቆናት አሉ። ከዛ ውጪ ግን በሹመት ደረጃ መጽሐፍ ቅዱስ ላይ በተለይ አዲስ ኪዳን ላይ በነብይነት በሹመት ደረጃ እንዲህ አይበሉ በነብይነት ተሹሟል የሚለው አታገኝም። ሜቢ ካለ እንትን ታደርግልኛለህ። ግን እኛ እንዴት እንቀበላለን? እንደ ጸጋ ስጦታ እንቀበላለን። የጸጋ ስጦታ ለምሳሌ ልሳን እንደመናገር መንፈስ ቅዱስ በሹመት ደረጃ ሳይሆን ለልሳን በቃ ይሰጣል። ሌላም ነብይት ራእይ ማየትን በቃ ይሰጠዋል በመንፈስ ቅዱስ ከጸጋ የተነሳ። ከዛ ውጪ ግን በሹመት ደረጃ እጅ ተጭኖበት ሐዋርያት የሚሾሙበት እንደዛ አይነት አናገኝም ልልህ ሜቢ ከተረዳኝ። እሺ ያው ለጊዜው ይሄ ነው ያለኝ ጥያቄ። እስቲ ሌላ ጊዜ ደግሞ ሌላ ነገር ሲኖር ሜጀር የሆኑ ቶፒኮች ላይ እመጣለሁ። ብቻ ቴንክ ዩ በጣም እንትን ኦኬ ፕሮቴስታንት ነኝ ብለኸኛል አይደል? አዎ አይ ጥሩ ነው። እስቲ እንትን በል ደግሞ ፈቃደ ከሆነ ደግሞ ብቅ በል ቴሌግራማችን ላይ ምናምንም ወይ መጀመሪያ
ያወራሃል ልጅ እዚህ ከላይ ያለው ማለት ነው ካካን እርሱን ካካ በውስጥ አወራውና በእድሜም እኩያ ትመስሉኛላችሁ፣ ትግባባላችሁ። በቃ እናወራለን። ሌላ ጥያቄ ካለም ጠይቀናለን። እሺ ወንድሜ እሺ። ቃሌት ያሰማል። አክቹዋሊ ኦኬ ብዬዋለሁ። እንትኑ ላይ ግን አለ ሪስትሪክሽን። አይ እንትን ነው በቃ ላይቭ ሰዎች ጋር የበለጠ እንዳይደርስ ምናምን አይነት ነገር ነው ሪስትሪክት የሚያደርገ ፎር ዘ ኔክስት 10 ሚኒትስ ምናምን ነገር። ግን አሁን ኦልሬዲ አይ ቲንክ 5 ደቂቃ አልፎታል መሰለኝ። ኦኬ እንትን ዝም ብዬ ነው እስከ አላነበብኩትም ስክሪንሻት ያደረኩት እንዳይዘረግፋችሁ። ግሩፕ ላይ ጻፍልሃል ደግሞ ቅድም ካሜራ ልክ ሲበራ ማን እንደመሰልክ። አዎ በእናትህ ላፕቶፑን አብርቼው ስለነበር እንደዛ ነው የሚመስለው በእርግጠኝነት ነው። ወይስ አሁንም በግላጭ ላሳይ? ይሄ የዋር ነው ለነገሩ። እኔ መጀመሪያ አውሬ ምናምን የገባ መስሎኝ ቤት አውሬ ገብቷል ስል አረ ወሂድ ነው የገባው አሉ። አረ ነቆራ ወግድ እንዴ ደህና ደሩ ሳይል ወጥቶ ነው። አራኪ ይደብራል። እንዴ በጊት ስልክ ገብቶበት መሰለኝ። ስልክ ገብቶበት ነው። መኩዚን ሰላም ብለዋል። አጋደው አሁን ነው የደረሰው። አኬ ጋር ደንግጦ ነው ይረዳው። እንዴ አሁን የተባለው ነገር ራሱ ከአገልጋይነት አንጻር ናቱሻ አሁን ቅድም አንድ የተነሳ ፖይንት አለ መጨረሻ ላይ መኩ እንትን ያለው ነገር 30 ሰከንድ ውስጥ አንድ ነገር ልበል። ይሄ ቅድም እንደተባለው ሚስጥራት ምናምን ሲባል ለምሳሌ ሚስጥራት ሲባል there is no salvation outside the church እንደሚባለው ከቤተክርስቲያን ውጭ ድህነት የለም እንደሚባለው እነዚህ ሚስጥራት ሁሉ ከቤተክርስቲያን እውነተኛ ከሆነችው ከጌታ ቤተክርስቲያን ውጭ ያሉ ሚስጥራት ኢንቫሊድ ናቸው ወይ ደግሞ ተቀባይነት የሌላቸው ናቸው። እሱ ይታወቃልና አሁን እነዚህ ባይዘው በአገልጋይ ደረጃም እንደዛው ነው። አሁን በተለይ ስፔሻሊ ጴንጤቆስጣሉ ዘንድ በቃ አሁን ከቤተክርስቲያን ውጭ ያሉ ራሳቸውን አገልጋይ ያሉ የሚሾሙ አለ አይደል? አገልጋይ ናቸው ሰዎችም ሾመናቸዋል ብለው የሚያስቡ አይነት ሰዎች አሉና ከዚህ ቀጥታ ፕሪስቱዱ ከዚህ ከሐዋርያዊ ቅብብሎች ጋር ቀጥታ የሚገናኝ ነው። ኦኬ ወደኋላ ትሬስ ባክ ተደርጎ ይህ ሐዋርያዊ ቅብብሎች ወይ ደግሞ ስልጣነ ክህነቱ ሐዋርያት ጋር መድረስ ካልቻለ ኦኬ ሐዋርያት ጋር መድረስ ካልቻለ ጥያቄ ምልክት ውስጥ የሚገባ ነው። ኦኬ እውነተኛ ከሆነው ከሐዋርያት ትምህርት ጋር ማለት ሁለቱ አንድ ላይ ተያይዞና ለምሳሌ አንዳንድ ሰዎች ኢቭን አሁን ቀደም ሉተራኖችን አንስተናቸው ነበርና ሉተራኖች ለምሳሌ ቄስ ምናምን አላቸው። ኢቭን ያው እንግዲህ የእምነት መግለጫዎቻቸውን የምትመለከቱ ለምሳሌ ለቄሶች ምናምን እየሄዱ እነሳቸውን ኃጢአታቸውን ይናዘዛሉ ምናምን። ነገር ግን እነዚህን ሁሉ ነገሮች እንትን ስላሉ የነዛ ቄሶች አውቶሪቲ ራሱ ቫሊድ ነው ወይስ ኢንቫሊድ ነው የሚል ጥያቄ ቢነሳ ኢንቫሊድ ነው የሚሆነው። ለምን እውነተኛው የሆነው ቫሊድ የሆነው ፕሪስቱድ ራሱ ያለው በጌታ ቤተክርስቲያን ውስጥ ብቻ ነው። ኦኬ ቫሊድ የሆነው ፕሪስቱድ ያለው ቫሊድ የሆነ ስልጣነ ክህነት ያለው በጌታ ቤተክርስቲያን ውስጥ። ለምን ጌታ ምን አለ? አባቴ እንደላከኝ እኔ ላኳችሁ ብሎ ሐዋርያትን ሲነግራቸው እንመለከታለን። ሐዋርያት ደግሞ በዚህ አምብሮተ እድ በሚባለው ወይ ደግሞ ሌይንግ ኦፍ ሃንድስ በሚባለው ደግሞ ጳጳሳትን ሌሎች እነሱም ጳጳሳት ናቸው። ከነሱ በኋላ ደግሞ ቤተክርስቲያን እስከ ዓለም ፍጻሜ ስለምትኖር ሌሎች ጳጳሳትን መኩ ቅድም እንዳላችሁ ሲሾሙ ትመለከታላችሁና ያ ነገር እስከ ዓለም ፍጻሜ ይቀጥላል። ኦኬ ከዛ ጀምሮ ቫሊድ ሆኖ ያልቀጠለ ነገር የሆነ ሰዓት ላይ ብቅ ያለ ነገር ከሆነ እግዚአብሔርም የሚያውቀው እንደው ዝም ብሎ ሰዎች የሰሩ ስርዓት ነው የሚሆነው ማለት ነውና ከዛ አንጻር ነው የፈለገ ራሳችሁን ሐዋርያ ማለታችሁ ነብይ ማለታችሁ ምናምን አይደለም ትልቁ ጥያቄ። እሱ ባይተሰልፍ ራሱን ችሎ ሬድ ፍላግ ቢሆንም ነገር ግን የምር ቄስም ምንም ብትሆኑ ከእውነተኛ ከጌታ ቤተክርስቲያን ውጭ ከሆነ አሁን በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል የሚለው ነገር ራሱ አፕሊካብል አይሆንም ለእንደዚህ አይነት ሰዎችና ከዛ አንጻር ነው የምናየው። ይሄን ለማለት ያክሉ ናቱሻ ያ ቃል ያሰማልን ጋዶ ሰው ገብቷል። እሺ ኢዮባ ተቀበለው።
አንተ ይህ ሰውዬ አልፈታ ብለዋለች። እንዲቀጠቀጥ ፈልጉ ዛሬ ከቅድም ጀምሮ ካልተቀጠቀጠ እያለ እኮ ነው። አንተሽ ምንድን ነው? አንተሽ ቢያንስ የሚመጥን ሰው መጽሐፍ ቅዱስ ላይ ጊዮርጊስን ስላጣሁት ነው ከክርስትና የወጣት ያለውን ነው እንዴ? ወንድማችን ተው እንጂ እኔ ሌላ ለምን አላስደምጥም? ወጥቼ ነው የተመለስኩት ዘግቶብኝ ስልኩ። እንኳን ደስ አለ። እየሳምነብኝ እኮ ነው እንዳስወጣኝ አላውቅም። ምን ተፈጥሮ ነው? እያወራሁ ድርግም አላረግ ያለሁት እኔም እያወራሁ ነበር። ውጪ ራሴን አገኘሁት እንጂ አይዞህ ዮባ አይዞህ። እስቲ አንተሽ ያሰማን። በቃ ተወስሷል መሰለኝ። አንዴ እንስማው እስቲ። ቀጥል አንተ። ግን እንዳደነግጥ እሺ ጋይስ ይሰማል። መልቀጥል መጣሁበት ጊዜ አንስቶ ያለኝን አይነት ትኩረት፣ ጸሎት፣ ቅርበት ከዛ በፊት አልነበረኝም። እንደውም እናቴን እያስቸገርኩ ባለ እግዚአብሔር መድኃኒዓለም ምናምን እዘክር ነበር። ካህናቱ ከቅዳሴ ሲወጡ ለማብላት ምግብ ይዤ የሚሄድበት ጊዜ ነበረ። ገጠርም በነበርኩበት ጊዜ ምግብ እያሰራው በሰራተኛ ምናምን ቤተክርስቲያን ሄጄ ከቅዳሴ በኋላ የሆኑ ነገሮችን ሄጄ ብዙ እንትን እላለሁ። በዛ ሁኔታ ውስጥ እንኳ መድኃኒዓለም ስል፣ ባለ እግዚአብሔር ስል፣ አማኑኤል ስል ኢየሱስ እንደሆነ እግዚአብሔር እንደሆነ ማሰብ ችግር ነበር። ሌላ ሁሉ መስሎኝ ነበር። ማለት አሁን ሳስበው አክቹዋሊ መድኃኒዓለም ስል እኮ ኢየሱስን ነበረ፣ ባለ እግዚአብሔር ስል እግዚአብሔር ነበረ፣ አማኑኤል ስል ኢየሱስን ነበረ። ግን ሌላ ቅዱሳን ሌላ ጻድቃን የሚመስል አይነት እንትን ውስጥ ነው እና በእውቀት በመረዳት በማስተዋል የሆነ የክርስትና ህይወት አይደለም የነበረ ሞሮፍ ልማዳዊ እና ይሄ ከጊዮርጊስ አይበስም። ኧረ በመድኃኒዓለም አትሳቅ በልልኝ። ደግሞ ሳያቅ ይስቃል እንዴ? ኧረ ይሄ ማሰበት ነው መስል ጌታ ሆይ ማለት ሰማዩ ውስጥ እግርህን የሚነካ ታሪክ ነው የታሪኩ ራሱ ባይዘው። ይህ ቁርጭምጭሚት የሚል ታሪክ ያወራል እንዴ? ቀጥል እስቲ ዮባ ሄድበት፣ ቀጥል። አይ አይደለም። እኔ እኮ ጋዲ ትልቅ ሰው ካሜራ ፊት ለፊቱ አስቀምጦ እንዲህ እግሩን አመሳቅሎ ቁጭ ብሎ እንዴት ይቀደዳል? እንዲህ አይሆንም እኮ ጌታ መድኃኒዓለም እያልኩኝ እኔ የሆነ ሌላ ጻድቅ ማወራ ይመስለኛል ይላል። በጌታ አላዋቂነትን ለማውራት እንደዚህ መኳኳል አሁን ምን ይሰራል? እና በፊትም እያለ እንደማያውቅ ነው የነገረን እኮ። ምንም አዲስ ነገር አልነገረንም። እኛ የምናውቀው ነው የነገረን። ብዙ ፕሮቴስታንቶች ከቤተ ክርስቲያን ሲወጡ ምንም ሳያውቁ ነው የሚወጡት ነበር ብለን የምናውቀው። ምናምነውም እንደዛ ነው ማለት ቤተ ክርስቲያንን ሳያውቋት ነው የወጡት ነው የምንለው እኮ አይደል? ይሄ መጣና ጊዮርጊስን መጽሐፍ ቅዱስ ላይ ያጣሁት። ኧረ በመድኃኒዓለም ይህ ሰውዬ እዩ ጩፋንም አላገኘሁትም ብሎ ወደ እስልምና እንዳይሄድ ነው የምፈራው። አይደለም ዮባ፣ እኔ እኮ እቺ የእንትናን አርጊውመንት የሚያነሷት ሰዎች ነው ያስታወሰኝ። አርሴማ እንደው ይቅር ይበላቸው። አርሴማ የምትባል ጣዖት የታለች? አርሴማ መጽሐፍ ቅዱስ ላይ የሚሉ ሰዎች የታለች? አርሴማ መጽሐፍ ቅዱስ ላይ የሆነ ጊዜ ዮኒ ማኛ ብሏል እኮ አርሴማን መጽሐፍ ቅዱስ ላይ ፈልጌ ያጣኋት አላለ? በጌታ መጽሐፍ ቅዱስ የተጻፈበትን ዘመን እና የጻድቃኑን ዘመን አለማወቃቸውን ያሳያል። በጣም አስቂኝ ወሬ ነው ያወራው። እውነት ለመናገር ፍሬ ነገርም አላወራው። ከክርስትና የወጣበት ትልቅ ነገር የሚያወራ ነው የሚመስለው። በቃ ፏ ብሎ ቁጭ ብሎ ምናምን እግሩን አመሳቅሎ ፈገግ እያለ ደግሞ ያወራል። ሳያውቁ መሳቅ በጣም ከባድ እኮ ነው። እሱ ግን ይስቃል። ኧረ በስመ አብ። ከዛን ደህና ዶግማ ወሬዎችን ማለት እነዚህ ትክክል አይደለም ብሎ የወጣበትን ያወራል ብለህ ስትጠብቅ ጊዮርጊስን አጣሁት፣ መድኃኒዓለም ኢየሱስ አይመስለኝም ነበር ምናምን
ከባድ ነው በእውነት። የሚገርመው ከዚህ ወጥቶ እኮ አንገሊካል ነው የገባው። ባይዘው ጴንጤም አልሆነም። እሱ ነው እኮ ድንቅ የሚለኝ ታውቃለህ። ምንድን ነው ቆይ ዲኖሚኔሽን ነው መምህር ነው። አንቺ ሰው ማለት መሰረተ ክርስቶስ ነው ምንድን ነው? አዎ እዛ ነው መሰረተ ክርስቶስ ነው። አይ እንትን ነው ብቻ ዮባ ቀድም እንዳለው ጋይስ ታች ያላችሁ ሰዎችም እንድታስተውሉ የሚያስፈልገው ለምንድነው እንደዚህ አይነት ቪዲዮ የምናየው ከተባለ እነዚህ ራሳቸውን ላይክ መምህራን ነን ብለው ቴዎሎጂ ተምረናል ኦር ሰምቲንግ የሚሉ ሰዎች ራሱ በቃ ፕሩቭ የሚያደርጉልን ፖይንት እሱ ነው። ሰዎች ከቤተክርስቲያን የሚወጡት ሳያውቁ ነው። እውቀት የሌለው ሰው ነው ከቤተክርስቲያን የሚወጣው እንጂ መድኃኔዓለም ኢየሱስ አይመስለኝም ሰው ካለ፣ አማኑኤል ኢየሱስ አይመስለኝም ሰው ካለ ከዚህ በላይ ምን እናድርግ ጋይስ? እንዴት አድርጌ ላስገባብን ያለው ማን ነው? ያ ፓስተር እንዴ! በቃ እንደዚህ አይነት ሰዎች ናቸው ከቤተክርስቲያን የሚወጡት። እንደዚህ አይነት ሰዎችን ደግሞ የእግዚአብሔር ቸርነት ካልተጨመረበት በስተቀር ማዳንም ከባድ ነው እውነት ለማውራት እና ለዚህ ነው አሁን አንዳንዴ በስርዓት ትምህርት መስጠት የሚያስፈልገው። ቤተክርስቲያናችንም የበለጠ መስራት ያለባት እንደው እንደዚህ አልፎ እንደዚህ አይነት ሰዎች እንደዚህ ውዝግብግብ ያሉ ሰዎች ደግሞ እንዳያመልጡ ምናምን ነገር ያስቸግራልና እባካችሁ አትሊስት እንኳን እኔ በዚህ ምክንያት ከቤተክርስቲያን ወጣው ብሎ አሳማኝ ምክንያት ያቀረበ ሰውን ያጋጥሞኝ አያውቅም እና የሆነ ኤኒዌይስ ብቻ እስቲ አንተሽ ነገ በሰፊው ቀደም ደግሞ የሆነ እንትን ደግሞ ጽፏላል ማርያምን ፍለጋ ኢየሱስን አገኘሁት አይነት ነገር። አዎ አሳቀቀኝ እኮ ማርያምን ፈልጌ ኢየሱስን አገኘሁት። እንግዲህ ማርያም መጽሐፍ ቅዱስ ውስጥ ጳውሎስ ለምን ሁለት መልእክት አልጻፈላትም ማለት ታውቃለህ? አይደለም እንትን ከማን እንደኮረጀው ገብቷል አይደል? ይሄን ታይትል ግን መቼስ አይጠፋንም። ከነቢል እኮ ነው ነቢል ቁሬሽ ኦር ምናምን ፋይንዲንግ ዮባ እንትን የሚለው ማለት ነው። አላህን ፈልጌ ኢየሱስን አገኘሁት የሚለውን እሷን ኮፒ አድርጎ ማርያምን ፈልጌ ኢየሱስን አገኘሁ። ምን አይነት እንደው በቃ እድሜ ልካችሁን ፓራሳይት፣ አንዴ ከሙስሊም ትጣበቃላችሁ፣ አንዴ ነው ጋዲሄ ይተዋወቁ የለ በቃ ጴንጤን አንጀት የሚበላ ንግግር ነው የሚፈልጉት ሚዲያ ላይ ሲወጡ። ዮባ ቀለሜ ባለፈው የኦፓልን ምስክርነት ሁላችሁም ውረዱ ብሎ ኦፓልን በጣም ነው ማከብርሽ ይላታል። እኔ እኮ ምን አይነት ዘፈን ላይ ነው እብድ ለእብድ ይሳሳባሉ ማለት ስማ ንግግሯ ደስ ይለኛል አላለም ወይ? ለዚህ ነው ህይወትን ማላምናት። ሁላችሁም ውረዱ፣ ሼር አድርጉላት። አሁን ድንገት የሆነ የተቆረጠ ቪዲዮ አይቼ ነው ስራ ላይ ልትሆን ትችላለች፣ አሁን አይታወቅም። ሁላችሁም ከገዝቱ ውረዱ፣ ልተኛ ነው። እሷ ብቻ ከመጣችሁ በቃ ቤተክርስቲያን እኮ ስለምዘረጥጥ ነው ይዘው ሌላ ምንም ሪዝን የለም። እና ጴንጤዎች በቃ ዮባ ምን ያህል ፓራሳይት እንደሆነ ይሄኛው ርዕስም ከኤክስ ሙስሊሞች ይኮርጃል። እንደ ቀለሜ አይነት ግራ የገባው ደግሞ አንድ ቅምጥ ደግሞ ኦፓልን እንግዲህ ቀኑን ሙሉ ቅድስት ሥላሴን እንደዛ የምትሳደብ ክርስቶስ ኢየሱስን የምትሳደብን ሰው እንደዚህ ያደንቃል። ጋይስ በደንብ አባይዘው ያስተውሉ ምን ያህል በጣም በቃ ለእውነት እንደማይታመኑ ምን ያህል ከክርስትናው ራሱ ምን ያህል የራቁ ሰዎች እንደሆኑ ምን ያህል ቤተክርስቲያን እንደሚጠሏት እነዚህ ሰዎች አስተውሉ። እሺ እነ ቀለሜ ቀኑን ሙሉ ቅድስት ሥላሴን የምትሳደብን ሴት ክርስቶስ ኢየሱስን የምትሳደብን ሴት ክርስትና እንደዛ የምታንቋሽሽ ሴት በጣም ነው ማደንቃት። ለምን ከተባለ ቤተክርስቲያንን ስለምትሳደብ ባይዘው አስተውሉ። በቃ በተዋረቱ ነው እንዳትረሳው። አንደበቷ ቱ ነው እንጂ ምን ሩቱ ነው ፓፓ የማንን ነው አንደበቷ ሩቱ ያለው? ኦፓል የምትባለው እንጀለስ ነው። ቀየረ እንደ ርቱ የሚለው ራሱ ትርጉሙን ቀየረ። የተማርያምን ትርጉም ተጠቅሞ ይሆናል እሷ ርቱ ስትል ሌላ ነገር ነው አይደል እንጂ በቀጥታ ያ ትርጉም ከባድ ነው። እንዴት ነው የምንገባባው ሰዎች እንጂ ብቻ ኤኒዌይስ ብዙ ነገር እናስተውላለን። ይሄ ያስምሩበት በጣም አሪፍ ሀሳብ ነው ማለት በምን እንደተጣመሩ
ኢየሱስን የካደ ማለት ኢየሱስ አምላክ አይደለም ብሎ የሚያምን አስፈላጊ ያልሆኑ ቃላቶችን በመናገር ስድቦቹ ምናምን ያን ደግሞ ግን ብዙ ቪዲዮዎች ተለቀዋል። ሰርች አድርጋችሁ ታገኙታላችሁ። በጣም አስጠሊ ነገሮችን በጌታ ላይ የምትናገር ነችና እኛ ቢያንስ እንደዚህ አይነት ቢያንስ ማለት ነው ሌላውን ትታችሁ እምነቱን ሌሎች ትምህርቶችን ትታችሁ እንኳን ስለ ኢየሱስ ከመናገር አንጻር እንኳን ከሷ እኛ በቀረብነው ነበረ። ግን እሷ ቤተክርስቲያንን ስለምትሳደብ ኦርቶዶክሳውያንን ስለምትሳደብ ውረዱ ሌሎቻችሁ ምናምን ብሎ እሷን በክብር እኔ ትመቸኛለች አንደበተ ርቱዕ ነች ምናምን ብሎ ማለት ነው እና ጀግና ነው ምናምን ብላ ስላለች እኮ ነው። በጌታ ስም እኔ አላዋቂ ሰው በትንሽ ነገር መሞካሸት በጣም ነው የሚፈልገውና አሁን እሱ በጣም ጀግና የመባልን እንትን ላይ ነው ያለው፣ ስሜት ላይ ነው ያለው። ገና እየፈነዳ ነገር ነውና ቤተክርስቲያን የሚሰድብለት ማንም ይሁን ማንም በቃ ይገጥማል፣ ከዛ ጋር ህብረት ያደርጋል። በጣም አስገራሚ ሰው ነው። ይሄን ብትረዱት ጥሩ ነው። እንደውም ሰማየው ከሰይጣንም ጋር አብረው ስለመሳደባቸው ወይ ቀጥይናቱ አይ ኖ አሁን እሱ ራሱን የሚያየው ልክ እንደ አንደበተ ርቱዕ ስለሆነ ተመሳሳይ ከሱ ጋር የሆነችውን ነው ሊጠራል የሚችለው እኮ በቃ ለሱ የሚሳደብ ምን የሚል ምናምን በቃ አንደበተ ርቱዕ ነው ለሱ። ስለዚህ ምን እያለ እንደሆነ እንረዳዋለን። እንደኔ ተሳዳቢ ናት ለማለት ፈልጎም እንደሆነ እንረዳለን። እንደኔ ሁለት ሰዎች ስድብ ብቻ ነው የምታውቀው ዮሐዴ። ሁለት ሰዎች ጠራ፣ ሁለቱም እንደዛው ናቸው። ቀለሜ በሴቷ ተከሽኖ በልኝ አለልህም ናት። ይቅርታ በጣም ግልጽ ስለምናገር ነው። ይቅርታ በጣም ይቅርታ ባይልም ይላል ወዶ ነው። አረ ይደብራል። እሺ አንልህም አለው ወይስ እንዴት ነው? መኩ ላይ ገባህለት እንጂ ምኑን ሰው ገባ? አይ መኩታ በቃ ምንድን ነው ከዚህ በኋላ የሚገባ ማለት ነው?